ክርስቶስ አዳይ ነው በእርሱ ካመናችሁ ትድናላችሁ ብዬ ነው ማምነው እንጂ እሱ አይደለም እያልኩ ጌታ እንደሞተለት እርግጠኛ ተመርጧል እንትና አልተመረጠም ብዬ አልናገርም። ጌታ እንደሞተለት እርግጠኛ ሆነ የምትናገር ሰው እኔ ለምሳሌ እርግጠኛ ሆኜ የምናገር ሰው አለ ጌታ እንደሞተለት ለምሳሌ ለአንተ ስለዚህ ፖቴንሻሊ ማለት ነው እግዚአብሔር ፖቴንሻሊ ነው እንጂ የሞተው ሁሉም ባያምኑ ሁሉም ሰው ላይድን ይችላል እያልክ ነው ማለት ነው። ይላል አንዴ ይላል እኮ እንደዛ። ቆይ እሱ ወደ እሱ እንመጣለን። አንዴ ርዕስ እንዳይቀየር ቆይ አንዴ ሰው ላይድን ይችላል ነበር ማለት ነው። አንድ ጊዜ ቆይ የዓለም ሕዝብ በሙሉ ክርስቶስን ማያምን ቢሆን አንድ ሰውም ላይድን ይችላል ነበር ማለት ነው። አንዴ ቆይ ከታላቅ ይቅርታ እንደዚህ አይነት ነገር ቆይ አንዴ ይሄ ወርስት ኬዝ ሴናሪዮ እሱ ምንም ያልተፈጠረ ነገር ስለሆነ እያነሳ ያለው እሱን ትተነው ቴዎሎጂን እናወራ። አንዴ ቆይ አንዴ እኔ ለምሳሌ ጌታ እንደሞተለት እርግጠኛ ሆነ የምትናገር ሰው አለ በባል? አዎ እርግጠኛ ሆኜ ጌታ እንደሞተለት እርግጠኛ ሆኜ የምናገር ሰው አለ አልኩኝና የመጀመሪያው አንተ ራስህ ነህ። የመጀመሪያው ራሴ ነኝ። ለእኔ እንደሞተልኝ ለእኔ እንደሞተልኝ 101% እርግጠኛ ነኝ። 101% ጌታ ለእኔ ሞቶልኛል። ይህንን ብቻ አይደለም ደግሞ 101% እርግጠኛ ሆኜ የምናገረው ኢቭን ለአንተ እንደሞተልህ 101% እርግጠኛ ነኝ። ለአኑኒ እንደሞተ፣ ለዮኒ፣ ለሚሚሾ፣ ለሶቨሬን እዚህ ጋር ላሉት ለእያንዳንዱ በዓለማችን ላይ ላለው ግለሰብ ሁሉ ጌታ ኢየሱስ እንደሞተላቸው 101% እርግጠኛ ነኝ። ጌታ ስለ ሁላችንም ኃጢአት ራሱን አሳልፎ ሰጥቷል ብዬ አምናለሁ። አንተ ግን ጌታ የሞተው ወይም የተሰቀለው ቤዛ የሆነው ለጥቂቶች ነው ብለህ ስለምታምን እነዛ ጥቂቶቹ ደግሞ ስለማይታወቁ አሁን ይህንን ጥያቄ ጠይቁ ነው። እርግጠኛ ነኝ ለእገሌማ ጌታ ሞቶለታል የምትለው ሰው ካለ አንድ ሰው ንገረኝ። እኔ ማወቅ የለብኝም እኮ አኪሻ እንድታውቁ እኮ ካላወቅ ለምን ሞቶልሃል ትለኛለህ? እንዴት ውሸትህንስ ቢሆንስ ለምን ሞቶልሃል ትለኛለህ? ተረጋጋ እንጂ ውሸትህን የፈጠርኩት እምነት እኮ አይደለም። እምነቱ የእግዚአብሔር ነው። ስበኩ ነው የተባልኩት እንጂ ማን እንደተመረጠና እንዳልተመረጠ እወቁ አልተባልንም። ወንጌል ስበኩ ነው የተባልኩት። የኔ ጥያቄ እንደሱ አልነበረም ቢኒ። ለምሳሌ ሞቶልሃል ብለህ ነገርከኝ እኮ ለእኔ። ግን እኔ ከተመረጡት ውስጥ ካልሆንኩኝ ምንም ሲጀምር ሳይሞትልኝ ነው ሞቶልሃል እያልከኝ የነበርከው ማለት ነው እንዴ? ካመንከው ሞቶልሃል አይደለም? ከተመረጡት ውጭ ከሆንኩኝ ነው እያልኩ ያሉት ቢኒ። ከተመረጡት ውጭ ከሆንኩኝ ሞቶልሃል ያልከኝ ውሸት ነው። በቃ አልሞተልኝ። ገና ሲጀምር አይወደኝም። ሳይወደኝ ጌታ ይወድሃል ያልከኝ ራሱ ውሸት ነው። አይወደኝም። ኦኬ በፖለቲካ በቃ አንተን እንዴት ነው? ፖለቲካ አይደለም እኮ ይሄ እኮ ትምህርት እኮ ነው ማለት አይደለም። እኔ ትምህርት ልናገር እኔ እፈቅድልሃለሁ። ተናገር ወንድሜ። ምንም እንትን ስበኩ ነው ወደ ዓለም ሁሉ ስበኩ ነው። ማን ነው ሂዱና ስበኩ ነው የተባልነው። ያንን ነው የምንሰብከው እንጂ እንትና ሞቶለታል እንትና አልሞተለትም ተብሎ እንዲህ እኔ አሁን መንገድ ላይ ስወጣ ማየውን እንትን ምለው በክርስቶስ የሆነውንም ያልሆነውንም እንትና ሞቶለታል እንትና አይደለም ሐሳቤ። ምንም እንደዛ አስቤ ትዝ ብሎኝ የማያውቅም። እግዚአብሔር ግን የሚፈልገውን ነው ያደረገው። ዓላማውን ለማሳካት ለማዳን መጥቶ አድኗት ይሄዳል እንጂ ፖቴንሻሊ እንደው ለስቲ ደሜን ላፍስስና የሚያምኑ ከሆነ እንዲሁ የሚቀበሉኝ ከሆነ ላድናቸው እስቲ ሌው ማመናቸውን ብሎ አይደለም። ለማዳን ነው የመጣው። ያድናል። እንደው ማይድኑ ከሆነስ የማይፈልጉት ከሆነስ እግዚአብሔር አስቀድሞ ልባቸውን ስላልቀየረው ለራሳቸው ሀሳብ ትቷቸዋል ነው። እኔ ባይ ዲፎልት ዝም ብዬ ነው የምናገረው። ግን የምሰብከው ስብከት ሰዎቹ እንትን እንዲሉ አይደለም፣ እግዚአብሔር እንዲቀይራቸው ነው። አንተ ምን ብለህ ነው የምትሰብካቸው? አሁን መንገድ ላይ ላሉት ክርስቶስን እመኑ ነዋ። ክርስቶስን እመኑ እኮ ምን ሞቶላችኋል ብለህ ትሰብካለህ? እኔ ለእንትና እንደሞተ ለእንትና እንዳልሞተ እኮ ማወቅ የለብኝም፣ መስበክም የለብኝም። ህይወቱን ጌታ ሞቶላችኋል አትላቸው ማለት ህይወቱን ሰጥቷል። በመስቀል ላይ ህይወቱን ሰጥቷል። ኑ መኑና ዳኑ። ህይወቱን ሰጥተው ለነሱም ነው ህይወትን የሰጠው። ካው ካመኑበት ለነሱ ነው የሰጣቸው። አይ ስትሰብክ ነው እንጂ አንተ ጌታ ይወድሃል ብለህ አሰብክ? ቆይ ጌታ ይወድሃል አትልም? ጌታ ይወድሃል አትልም? እንዴት ሰው የማይወደው ሰው አለ? እንደ እግዚአብሔር እኮ ባይ ዲፎልት ሁሉንም ይወዳል። ምን ሆነ ነው ባይወደን? እግዚአብሔር በሐዲስ ቆይ ጌታ ከወደደው የጌታ መውደዱ በሐዲስ ኪዳን የተገለጠው በመሞት ነው አይደለም?
ኦፍኮርስ ለምሳሌ ሮሜ ምዕራፍ 5:8 ላይ ለምሳሌ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። በሐዲስ ኪዳን የእግዚአብሔር ፍቅር ለእኛ የተገለጠው በክርስቶስ ሞት ነው አይደለም? በትክክል እግዚአብሔር ስለዛ ለሚወዳቸው ፍቅሩን የገለጸው ልጁን በመስጠት ነው። ስለዛ አሁን ጌታ ይወድሃል ብለህ መናገር ትችላለህ ወይ? ከዚህ አንጻር እንዴ ክርስቶስ ደሙን ለኃጢአተኞች ስለሰጠ ለምንድን ነው ማንናገረው? እናገራለሁ። እንዴት? ለምሳሌ እኔም ባይወደኝስ? ለምሳሌ ከተመረጡት አሁን እስኪ ደግሞ እንትን ብላለች። እስቲ ቆይ ደግሞ ሶቨሬን ደግሞ እንደሚል እስቲ እንስማ። ጠይቀኛል። ቆይ እስካሁን ቀኑን ሙሉ ማለት ብዙ ሰዓት አትሰማም በለኝ። እሺ ጠይቀኝ። እሺ ቢኒሻዬ ጠይቀኝ። እግዚአብሔር ሰዎችን ለማዳን ልጁን ሰጠ፣ ደሙን አፈሰሰ። ሰዎች ግን ልክ እንደ ብዙዎቹ እንደ አብዛኞቹ ኦፍኮርስ ደግሞ ወንጌሉንም ሳይሰሙ የሞቱ አሉ እና ይህንን ወንጌል ሰምተውም ያልፈለጉ አሉ እና ሁሉም የዓለም ሕዝብ አንፈልግም፣ ማን ነው ክርስቶስ የተናቃለን ምናምን ብለው ባያምኑ ሰው ሚድን ሰው አይኖርም ማለት ነው። ይሄ ነገር ምንም በቃ ያልተፈጠረ ነገር ስለሆነ ባልተፈጠረ ነገር ላይ ከምንወያይ ሊፈጠር በሚችል ፖሲቢሊቲ ይኸው አምኗላ ሕዝብ ክርስቶስ የተፈጠረ ይሁን ሕዝብ አለ። እሺ ያላመነ ሰው የለም? ያላመነ ሰው አለ። ያላመነ ሰው አይድንም። መጽሐፍ እንደሚናገረው በእርሱ መጽሐፍ እንደሚናገረው ባያምኑስ ሁሉም ባያምኑስ ሁሉ የለም አልኩ። አማራ ኦልሬዲ ያመነ ሰው አለ። እሱ ላይ ተመስርተህ ከፖሲቢሊቲ ውጭ ነው እየጠየቀኝ ያለው ነገር። ይሄ ወርስ ኬዝ ሴናሪዮ እንትን ነው፣ በጣም እንትን አለ ተለጠጠ። እሺ አንተ እግዚአብሔር እንድትድን እግዚአብሔር ባይረዳ እንድታምን ልብህን ባይቀይር ወይም ደግሞ ስጦታ እምነት አድርጎ እንትን ባይለ አንተ በራስ አምነህ መዳን ትችላለህ። ይሄ እግዚአብሔር የሆነ ኤፌክት ባያደርግብህ ልብ ላይ ቃሉን በመግለጥ በማብራት ቃሉን በመግለጽ ባይል መዳን ትችላለህ ወይ ነው ጥያቄ። ፈቃድ ቢኖረኝም ነፃ ፈቃድ ማለት ነው ቢኖረኝም ያለ እግዚአብሔር ፈቃድ ግን አትችልም። ያለ እግዚአብሔር እርዳታ ግን አልችልም። ይቅርታ፣ ያለ እግዚአብሔር እርዳታ መዳን አልችልም፣ ማመን አልችልም። ለማመን ለምናምን በቃ የእግዚአብሔር እርዳታ በእያንዳንዱ ጉዳይ ውስጥ የእግዚአብሔር እርዳታ ያስፈልገናል። እርዳታ ማለት የተወሰነ ፐርሰንት እሱ የሆነች ፐርሰንት 90-80 ብለው የሆነች ያህል ይረዳህና አንተ ደግሞ ከአንተ ማለት የመዳንን ፐርሰንት ነው የምልህ ሙሉ በሙሉ በመዳን እንደዛ ሳይሆን በመዳን ላይ ያለው ኃላፊነት ማለት ነው። እጁን ያስገባ በመዳን ላይ እጁን በማስገባት ደረጃ 100% ቢሆን እግዚአብሔር የተወሰነውን ፐርሰንት ይሄድና ልጁን ይሰጣል፣ ደግሞ ይተሳል፣ ቃሉን ይልክልሃል፣ ይሰብካል፣ ወይ ማለት በሰዎች እንድትሰበክ ያደርግሃል፣ እንደው ይገልጻል ቃሉን ምናምን ነገር። ከዛ ግን ስቲል በአንተ ላይ የተመሰረተ ነው። አንተ የተወሰነች ደግሞ 10-20% የሆነ አክት ካላደረክና ልብህን ከፍተህ እና በመቀበል እሱን በአንተ ላይ ይመሰረታል ወይ ማለት ነው ጥያቄ። እሺ ድህነት የሰው አይደለም፣ ድህነት የጸጋ ነው። ድህነት ወይም ደግሞ በሌላ አማርኛ ድህነት ከሰው አይደለም ከጸጋ ነው። ቲቶ ምዕራፍ 2 ላይ እንደተነገረውም ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ቁጥር 10 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል የሚለው ስለዛ ድህነት ከጸጋ ነው ወይም ደግሞ ከእግዚአብሔር በጸጋ ነው። ከእግዚአብሔር በጸጋ ሮሜ ምዕራፍ 3 ላይ እንደተነገረው ሁሉ በድሏል፣ ሁሉ ኃጢአተኛ ነው፣ የእግዚአብሔርም ክብር ጎድሎታል እያለ ከተናገረ በኋላ እዛው ጋር ግን ምን ይላል? እንዲያው በጸጋው ይጸድቃሉ ይላል። እንዲያው በምን በጸጋው እንዲያው ብሎ በጸጋው ከተባለ ድህነት ሙሉ በሙሉ በጸጋ ነው። ሙሉ በሙሉ ድህነት በጸጋ ነው ማለት ግን ምን ማለት ነው? እኛ ግን አንቀበልም ማለት አይደለም። ይህንን ሙሉ በሙሉ በጸጋ የሆነውን ድህነት እኛ ግን መቀበል አለብን። አየህ፣ ስለዛ እኛ ተቀባይ ነን፣ ሪሲቨር ነን። እኛም እንቀበላለን፣ አንቀበልም አይደለም። አይ አንተ አክቲቭ አይደለም፣ አንተ ፓሲቭ ነው ቢልህ ተቀባይ አይደለም። አንተ ዝም ብለህ እንደሞተ ሰው ዝም ብለህ ቁጭ ነው የምትለው። እንድንቀበል ያደርገናል እንላለን፣ እንቀበላለን። ተገደን አይደለም። አንዴ ቆይ፣ አይ እሱማ ቆይ አንዴ፣ ኢሬዚስቲብል ግሬስን ትቀበላለህ አትቀበልም? ኦፍኮርስ ኢሬዚስቲብል ግሬስ ማለት የእግዚአብሔርን ጸጋ እምቢ። ስለዚህ የእግዚአብሔርን ጸጋ እምቢ ማለት አትችልም ማለት ነው። የእግዚአብሔርን ጸጋ እምቢ ማለት ትችላለህ?
ልቤን ነው አይቀየረው። ልቤን ነው እኮ የእግዚአብሔርን ጸጋ እምቢ ማለት ትችላለህ ወይ? አልፈልግም ማለት ትችላለህ? እንደማን እንደኔ ነው የምታወራው ወይስ እንደ ጠቅላላው ሰው ነው የምታወራው? ይሄው አንድ ጊዜ ከተወሰነበት ሲጀመር የሚድኑት እኮ ጸጋው የሚሰጣቸው እኮ ለተወሰኑት ብቻ ነው። ስለዛ አንድ ጊዜ አስቀድሞ ከተወሰነብህ የእግዚአብሔርን ጸጋ አልፈልግም ማለት ትችላለህ? ይሄ እኮ የመቻል ያለመቻል ጉዳይ። ልብህን ቀየረው እኮ የራሱ አደረገው፣ ኦሪጂናሊቲ አደረገው፣ አደሰ አይደለም። ኢሬዚስቲብል ማለት ትርጉሙ ራሱ ምንድን ነው? ኢሬዚስቲብል ግሬስ ማለት መቃወም ወይም መከላከል የማይችሉ ጸጋ እንደማለት ነው አይደለም? እሱን እኮ ነው የምልህ። ስለዛ መቃወም ትችላለህ ጸጋ ጸጋውን መቃወም ልቤን ቀይሮታል። በየትኛው ልቤን ቆይ አንዴ ሚውት እያደረክ ይቅርታ፣ እንትን ሁለታችንም ስናወራ ይረብሻል ትንሽ። እያልኩ ያለሁት እኮ እሱን ነው። የትኛውን እምቢ ሬዚስት ልታደርገው የማትችለው አይነት ጸጋ አለ ኦልሬዲ ስለተወሰነብህ። ሬዚስት ማድረግ የምትችል ቢሆን ያንን ጸጋ ማለት ነው ማንም ሰው መዳን አይችልም። ምክንያቱም ባይ ዲፎልት ሁሉም ሰው ያንን ጸጋ ሬዚስት የሚያደርገው እምቢ የሚል ነው፣ የሚቃወም ነው፣ አልፈልግም የሚል ነው፣ ጠላት ነው። ስለዛ ማንም ላይ ድን ነው። ስለዛ ማንም ከድህነት ርቆ እንዳይቀር ነው እኮ ነው እየተባለ ያለው በእናንተ ቴዎሎጂ። እምቢ የማይባል አይነት ጸጋን ለሆኑ ሰዎች መርጦ ይሰጣል። ከዛ ላይ እምቢ ማለት ስለማይችሉ ይድናሉ። ፈልገው አይደለም እያልኩ ያሉት። ደግሞ እኔ ጸጋ ሙሉ በማን ነው ድህነት ሙሉ በሙሉ በጸጋ ነው። ግን ያንን በጸጋ የሆነውን ድህነት ግን ሰዎች ደግሞ አክቲቭሊ ፓርቲሲፔት አድርገው ይቀበላሉ። በመቀበል ደረጃ ፓርቲሲፔት እናደርጋለን። ፓርቲሲፔት የምናደርገው ድህነትን በመፍጠር ጉዳይ ወይም ጸጋን በመፍጠር ጉዳይ ሳይሆን በመቀበል ነው ፓርቲሲፔት የምናደርገው። እግዚአብሔር በመስጠት ምኑን ጸጋውን፣ ያ ጸጋ ድህነት ነው ወይም በጸጋ የሆነ ድህነት አለ፣ ድህነትን ይሰጠናል። እኛ ደግሞ አሜን ብለን እንቀበላለን። ፈቃዱ በዚህ በመለወጥ ወይም በዳግም ልደት ሰዓት ፓሲቭ አይደለም፣ አክቲቭ የሆነ ዊል ነው ያለው፣ አክቲቭ የሆነ ፈቃድ ነው ያለው። ስለዛ ከዛ አንጻር ብናየው መልካም ነው። እኔ ደግሞ የተረዳሁት ከምን አንጻር መሰለ፣ እግዚአብሔር ሰዎችን ሲያድን ቀድሞ ልባቸውን ሪጀነሬት ያደርገዋል፣ ያድነዋል፣ የስጋ ልብ ይሰጣቸዋል፣ ድንጋዩን ያወጣል። እንግዲህ መጽሐፍ ቅዱስ ላይ ያሉ ጠቅሶችን የምትምለውና እየተከራከርከኝ ከሆነ ርዕሱን ይዘን በስነስርዓት ወይ እናወራበት። እያለን ባኪን ፎርዝ እያደረግን ስለሆነ ወይ ርዕሱ ምን ላይ ነው እያወራን? ነጻ ፈቃድ ላይም ከሆነ ነጻ ፈቃድ ላይ እናወራ። የክርስቶስ ቤዛነት ላይም ከሆነ የክርስቶስ ቤዛነት ላይ እናወራ። ኩስ ካልሆነ ጥያቄህን አቅርብልኝ። እሺ እጠይቃለሁ። ሬዚስቲብል ግሬስ ብዙ ጥያቄዎች አንተ ጠየቀኝ እንጂ እኔ ልቤን ይቀይረዋል አልኩኝ። ልቤን ከቀየረው የራሱ ካደረገኝ ወዲህ በየትኛው ልቤ? በድንጋዩ ልቤ ነው። የድንጋዩን አውጥቶታል፣ ቀይሮታል። ልከላከሉ አልችልም ነው። አዲስ ሰው ነኝ እኔ። አሁን በየትኛው ተቃራኒ ነገሬ ነው እሱ የምቃወመው? የእሱ አረጋኝ ነው ሀሳቤ። እዚህ ኢሬዚስቲብል ግሬስ ማለት ልብህን ስለቀየረ አቅሙ የለኝም ነው። ከዛ በኋላ ልብህን ቀይሮታል። ከሱ ውጭ ሌላ አማራጭ የለህም። ከሱ ውጭ አይን የለህም፣ አታይም ነው። የምናወራበት ርዕስ ካለ ጠይቀኝ። የክርስቶስ ላይም ካለ ጥያቄህን ቶሎ ጠይቅ። አሁን ቅድም ጠይቀኝ መልሻለሁ። አሁን ሌሎች ጥያቄዎች ካሉ ጠይቀኝ። አለበለዚያ ግን ዝም ብሎ ሰዓት ገደላ ብቻ ሆነ። እኔ አሁን ይደክመኝ ጀመር ውስጤ። አይዞህ ልብህ እንትን አለ። ምንድን ነበር? ኦፍኮርስ ያው ዝም ብዬ አልፈዋለሁኝ። የመለስከውን መልሰህ ትሄዳለህ እንጂ ድጋሚ እንትን እያደረኩኝ ባኬን ፎርስ አላደረግኩትም። ግን እኔ የመጨረሻን ጥያቄ ልጠይቅህ። ጠይቀኝ። አንተ አስጠፋኝ እንዴ ነው መለስ? እስከዛ አስበበትና ማለት ነው። ሶቨሬንን የቅድሙ ጥያቄ ልጠይቀው እስቲ። ክርስቶስ ሞቶልሃል ብለህ ለሰዎቹ ቢኒዬ፣ በቅድሚያ የእግዚአብሔር ጸጋና ሰላም ለአንተ ይሁን። ስላየው ደስ ብሎኛል። አሚን ወንድሜ ተባረክ። ይሄን የምትሰሙ ሁሉ ራሳችሁን ከየትኛው ወገን እንደሆነ ሲሪየስሊ ኮስን ብታደርጉ ደስ ይለኛል። የህይወት ጉዳይ ስለሆነ የምናወራው። እሺ አኬ ቀጥል። እሺ ምንድነው የመጀመሪያው ጥያቄ? አሁን ቀደም ቢኒን ምስጠይቀው ነበረ። ለምሳሌ እዚህ ጋር በቪዲዮ የምታየው ዲያቆን መኳንንት አለ። እሱ ከተመረጡት ይሁን አይሁን ምንም የምናውቀው ነገር የለም። መቼስ እንግዲህ በእናንተ ትምህርት መሰረት ከሆነ የእግዚአብሔርን ምክር ማወቅ ስለማንችል ማለት ነው። ጌታ ደግሞ የሞተው ለተመረጡት ብቻ ከሆነ ለዚህ ወዳጃችን ሊሞትለት አይችልም። እና እርግጠኛ ሆነ አይ ለገሌ ሞታል ብለህ መናገር ትችላለህ ጌታ?
እርግጠኛ ሆኜ መናገር እችላለሁ። ለማን? ለምሳሌ ለመኩ ክርስቶስ ኢየሱስን ከልባቸው ለሚወዱት። ለምሳሌ እስቲ አንድ ሰው ንገረኛ። ለምሳሌ መኩን እኔ እንደምሳሌ ሰጥቼ ነበር። ለመኩ ሞቶለታል አልሞተለትም? መኩ ይሄኛውን ጌታን አሁን ብሎክ እያደረገ ነው ብዬ አስባለሁ። የጌታን ወንጌል ከዚህ መስመሩ ተመልሶ በጌታ ኢየሱስ ፍቅር ተነድፎ ክርስቶስና እውነተኛ ፍሬ ግን አላውቅም። ወንጌልን ተቃውሟል ያልከው የአንተን የካልቪኒስት ትምህርት ስላልተቀበለ ነው? ኢየሱስ ክርስቶስን ሲሰብከው ሰምቼ ስለማላቅ ቤተክርስቲያንን እንጂ ወይን የክርስቶስን ወንጌል የተገለጠውን የክርስቶስን ወንጌል ክርስቶስን ተቀበሉ፣ ንስሐ ግቡ፣ የክርስቶስ እውነት እግዚአብሔር የሰጠውን የድነት መንገድ ብሎክ ሲያደርግ ነው ማገኘው ሁላችሁንም ከኢዮብ በስተቀር። ኢዮብ እዚህ ጋር አለ፣ አንተን የሚባል ልጅ አለ። የእውነቴን ነው ሆነስቱኝ የምናገረው፣ ደፍሬ እነሱ መናገር አልችልም። ሌሎቹ ግን ብሎክ ሲያደርጉ ያለው አይ ትክክል ነገርም አለ። መኩ እንደዚህ ነው። እርግጠኛ ሆኜ መናገር አልችልም ነው። ለምሳሌ ኢዮብ ክርስቶስንም ሲናገር ሰማለሁ፣ የክርስቶስን ወንጌል አያበታለሁ። ቱ ቢ ሆነስት ነው የምነግርህ፣ ደስ እንዲለው አይደለም። አዲስ ሰው ነው። አንተን የሚባልም ልጅ አለ። ወንጌል ብሎክ ሲያደርጉ ቤተክርስቲያንን ግን ሲሰብኩ ለቤተክርስቲያን ያላቸው ፍቅር 1% ለክርስቶስ እንኳን ያላቸው ፍቅርን አይቻላቅ። ለዛ እነዚህ ሰዎች ከኛ ወገን አይደሉም። እስካሁን ድረስ በሆነው ሊቀየር ይችላል ነገር፣ እስካሁን በማየው ግን ይሄን ነው መናገር የምችለው። እሺ ታድሎ ይውባ ተቀድሮበታል፣ ተወስኖበታል ኦልሬዲ። እሺ ያድርግለት። እሺ ስማ ፓስተር፣ አሜን። ስሜ ግን እኮ አይልም አሁን። ቆይ እሺ ቀጥል። በኋላ ይሁን። አይ ቀጥል። እሺ በቃ ካኬ ጋር ቆዮቤ ካኬ ጋር ነው ማውራት የፈለኩት። ችግር የለውም ቀጥሉና ለዓለም ሞቷል ብዬ እላለሁ ያልከውን እናየዋለን በኋላ። ስለዛ አሁን ኢዮባ በምርጫ ውስጥ ይሁን አይሁን ምንም እንኳን አንተ እንደዛ ብታስብም ይመስለኛል ነው እንጂ እርግጠኛው ነገር መናገር ትችላለህ? እኔ እርግጠኛው መናገር የምችለው ለምሳሌ የቢንያምን ልናገር እችላለሁ። ሰዎች ጴንጤኔ ስላሉም ጴንጤኔ ስላሉም ሳይሆን ቢንያም በእግዚአብሔር ምርጫ ውስጥ እንዳለ በምን አወቅ? እርግጠኛ ሆነ ነው። እርግጠኛው የማውቀው እርግጠኛ ሆነን የምናውቀው እግዚአብሔር ብቻ ነው የሁሉንም እርግጠኛ የሚያውቀው፣ ወይም ደግሞ መጨረሻውን አይቼ ነው። እኔ ደግሞ የጠየቅኩ እርግጠኛ ሆነ የምታውቀው አለ ወይ? ያ ሚሊዮኖች ጌታ ክርስቶስ የቢኒን ቆይ አኪ እርግጠኛ ሆነ ማወቅ ትችላለህ ነው ያልኩ። እሺ እርግጠኛው የምናገረው አንድ ሰው አሁን ለምሳሌ ሚሊዮኖች ሞተዋል ክርስቶስ ኢየሱስን እንደወደዱ ክርስቶስ ኢየሱስን እንደሰበኩ አስጨርሰኛ። ቆይ አንዴ ቢንያምን እርግጠኛ ሆነ ማወቅ ትችላለህ በምርጫ ውስጥ እንዳለ? እኔ እግዚአብሔር አይደለሁም እኮ። ቆይ አንዴ እሺ ቴንኪው። ስለዛ አታውቅም። ግን እርግጠኛው የማውቀው እስከ መጨረሻው ሲጸና ነው። አሁን ብዙ ሰዎች ክርስቶስን ኢየሱስን እንደሰበኩ እንደወደዱት ተሰብስበዋል፣ ሞተዋል። በቅርብም በጣም ብዙ ሚሊየንስ። ስለዚህ እነዚህ ሰዎች ቀጥታ ከአባታቸው ጋር ከክርስቶስ ጋር እንደሚገናኙ 100% አይ ነው። እሱ አሁን ይህንን የምትለው ከፍቅር አንጻር ነው። ምክንያቱም ማርቲን በፍጹም አይደለም። ክርስቶስ ኢየሱስን እንደወደዱት እንደሰበኩት ስለሞቱ ነው። የሚወጡ አመፀኞች አሉ፣ ከኛ ወገን ያልሆኑ አለ። ቁድም ይሰማል ሰብሪን። አሁን ምን እያልኩ መሰለ፣ አንዳንድ መዛግብቶቻችሁ ምናምን አንብበህ ካወቅ ማለት ነው ሁለት አይነት ነገር ነው የሚያስቀምጡት እዚህ ጉዳይ ላይ። ምንድነው? አንደኛው ቅድም ስናገር እንደነበረው ማለት ነው ከቻሪቲ አንጻር አዎ እንደው ድነዋል ብለን ልናገር እንችላለን። ለምሳሌ ከኛ በፊት ያለፉ አባቶችን ምናምንም ጭምር ማለት ነው እና እነሱ ቅዱሳን ናቸው የተመረጡ ናቸው ብለን ልንናገር እንችላለን። ግን ስቲል የምንናገረው ከፍቅር አንጻር ነው እንጂ ይሉና እርግጠኛ ሆነን ግን አዎ ገሌ ቅዱስ ነው ብሎ መናገር ግን ይሄ ፖፑን ይላሉ የካቶሊክን እየተቃወሙ ነው እንደዚህ የሚጽፉት። እና ፖፑን ከእግዚአብሔር እኩል ጋር በእግዚአብሔር ወንበር ያስቀምጡታል። ፖፑ እሱ ካኖናይዝ ያደርጋል። አዎ ገሌ ቅዱስ ነው ይላል። የታወቀ እግዚአብሔር ነው ይህንን ነገር የሚያውቀው እግዚአብሔር እንጂ ፖፑ አይደለም። ፖፑን ከእግዚአብሔር እኩል አደረጉት፣ በእግዚአብሔር ወንበር ላይ ያስቀመጡት ብሎ ይነቅፋል። እኔን ጠይቀኝ የሚቃረን ሀሳብ ከተናገርኩ ከማስረጃ አውጣና ለምሳሌ እንዲያስባለሁ ብለህ አሳይ። አንዴ ቆይ እሺ፣ የማይጠቅም ነገር ነው ብዬ ነው። እሺ የማይጠቅም ከሆነ የምጠይቀን ብቻ ትመልሳለህ። ካሁን በኋላ ይህን አላነሳብህም። ቢንያም
በእግዚአብሔር ከተመረጡት ውስጥ ይሁን አይሁን በእርግጠኝነት አላቅም ብልሃል። እርግጠኛ ሆነ መናገር አትችልም። ያው እስከ በኋላ መጨረሻውን አይችልም የምናገረው ብልሃል። እርግጠኛ ሆነ በምርጫ ውስጥ ይሁን አይሁን ይኑር አይኑር አታውቅም። ጌታ ኢየሱስ የሞተው ደግሞ ለተመረጡት ብቻ ነው ትላላችሁ። ስለዛ ጌታ ኢየሱስ ለቢንያም ይሙትለት አይሙትለት እርግጠኛ ሆነ መናገር አትችልም ማለት ነው አይደል? ያ እኔ በጭንቅላቴ ውስጥ ፎርሙሌት አላደረገውም። እግዚአብሔርን መጽሐፍ ቅዱስ ላይ የተጠቀሰውን እግዚአብሔር ነው የማመልከው። እግዚአብሔር እንዲህ ነኝ ያለውን እግዚአብሔር ነው እንጂ በእኔ ሎጂክና ጭንቅላት የሚመቸኝን እግዚአብሔር አይደለም። እኔ እኮ በጣም የሚገርመኝ መጽሐፍ ቅዱስ ላይ እንዴት ልናገር? እሺ ከመጽሐፍ ቅዱስ በሎጂክ መርምረው አላልኩኝም። ይህ ትምህርት ስህተት ነው አላልኩም። ገና ወደ እሱ መሄድ ካለብን እንሄዳለን። አሁን የተጠየከው ቢንያም በእግዚአብሔር ምርጫ ውስጥ ይኑር አይኑር እርግጠኛ ሆኜ መናገር አልችልም ብለሃል። ጌታ ደግሞ የሞተው ወይም የተሰቀለው ለተመረጡት ነው። ለበጎቼ ነው ሞትኩ ያለው ክርስቶስ። ለበጎቼ ነው ነፍሴን አኖራለሁ ያለው መጽሐፍ ቅዱስ ላይ ማስረጃ ማቅረብ እችላለሁ። ችግር የለውም። ለበጎቼ ምንድነው ነፍሴን አሳልፌ እሰጣለሁ ብሎ መናገር ማለት እንደዚህ አይደለም ያለው። ሶስት ቦታ አንድ ጊዜ ቆይ እሱ ላይ እናወራለን። እሺ ይኸውልህ ጌታ የሞተው ለማን ነው የሚለውን እኔ እናንተ አሁን እዚሁ ጋር ባኪን ፎርስ መጽሐፍ ቅዱስ ጥቅስ እያነሳ እናወራለን። እስቲ እንደምትመልስ እናያለን። እንዴ አሁን ያን ሁሉ የመጽሐፍ ቅዱስ ጥቅስ ምን እንደምታደርገው አያለሁ። እስቲ እኔ ወደ መጽሐፍ ቅዱስ ሄዳለሁ ብለህ የለ? ቆይ መጀመሪያ የተጠየቅኩህን መልሳ። እንዴ ኖ ስለማይጠቅም ነገር ስላለው ስለ ሎጂክ አናወራ። አይጥቀም እኮ ለእኔ እኮ የማውቀው ሶቨሬን ጌታ ኢየሱስ ጠያቂው እኔ ነኝ። ይጥቀመኛ የማውቀው እኔ ነኝ። የተጠየቅከውን መመለስ ነው። አይ መመለስ አልፈልግም ካልክ ግን አልመለስም ማለት መብት ነው። ግዴታ እኮ አይደለም ከኛ ጋር ማውራት። እንዴ ወደ መጽሐፍ ቅዱስ ተመልሰን እንደ እግዚአብሔር ቃል እንነጋገር። ኧረ እባክህ የምትጠየቀውን እባክህን መልስ። ጌታ ኢየሱስ ለቢንያም መሞቱን እርግጠኛ ሆነ ማወቅ ትችላለህ? ስለ ቢንያም ስለ እግዚአብሔር ነው ለመነጋገር ነው የገባሁት። ሎጂክ በአእምሯችን የሚመች ቅድም ቢንያም ብለህ ስላነሳ አሁን ቢንያም ላይ ቆሜ ሌትስ ባክ ቱ ዘ ቡክ ወደ ስክሪፕቸር እንመለስ። ለወንድምህ ለቢንያም ጌታ ኢየሱስ ለወንድምህ ለቢንያም መሰቀሉን እርግጠኛ ሆነ ታውቃለህ አታውቅም? ወደ መጽሐፍ ቅዱስ እንመለስ። በቃ ማታወራ ከሆነ አናሳልፈህም ከዚህ እምነትን እዚህ ላይ አሳውቅ። ለቢንያም እርግጠኛ ሆነ ጌታ ለቢንያም እርግጠኛው ለምን እኮ ስለምትለኝ ነው። ለቢንያም አውቃለሁ፣ እርግጠኛ ሆኜ አውቀዋለሁ። ቢንያም እግዚአብሔርን የሚወድ ልቡ የተቀየረ የጌታ ልጅ ወንድሜ የእግዚአብሔር ልጅ ነው 100%። ቆይ ወደ መጽሐፉ መግባት እንችላለን። አሁን የተጠየቀውን ትተህ ሌላ ነገር ነው የምታወራው። ከፍቅር አንጻር የምትናገረው ጥሩ ነው። ስለሱ አይደለም ግን እያወሩ ያሉት። አሁን ከትንሽ ደቂቃዎች በፊት ምን ብለህ ነበር መሰለህ? ቢንያም በእግዚአብሔር ከተመረጡት ውስጥ ይሁን አይሁን እርግጠኛ ሆኜ መናገር አልችልም ብለሃል። እርግጠኛ አይደለሁም። አሁን ላይ አማኝ ነው፣ ወንድሜ ነው፣ እወደዋለሁ ምናምን ልትል ትችላለህ። ግን እግዚአብሔር ከመረጣቸው ውስጥ ይሁን አይሆን አላቅም። እርግጠኛ ሆኜ መናገር አልችልም ስለ ቢንያም ብለኛል። እንዲያ ከሆነ ጌታ ደግሞ የተሰቀለው ወይም የሞተው ለተመረጡት ብቻ ስለሆነ የቢንያምን መመረጥ ደግሞ እርግጠኛ ስላልሆንክ እንግዲያውስ ጌታ ለቢንያም መሞቱን እርግጠኛ ነህ ወይስ አይደለህም እያልኩ ነው። ጥያቄ ነው ደጋግመህ ጠይቀኝ። በሎጂክ ነው ያንተ እምነት። ለዛ ስሜታዊነቱን ተውና አንድ ጊዜ የተጠየቀውን ብቻ መልስ። ከይቅርታ ጋር ሶብርን ደጋግሜ እኮ መለስኩልህ። እኔ እኮ እምነታችሁ ሎጂክ ነው ብለው እሱ ነው። ወደ መጽሐፍ ቅዱስ እንመለስ። የትኛውን እግዚአብሔር እንደምታመልኩት እኔ ሎጂክ አይደለም እምነት። አንዴ ሚዩት አድርገው። ስለዛ አንዴ እዚህ ጋር እንትን ልበልና ወደ መጽሐፍ ቅዱስ ደግሞ እንለፍ። ስለዛ አሁን እንዳያችሁት ቢንያም እንግዲህ ካልቪኒስት ነው፣ ሶቨሬንም ካልቪኒስት ነው። ሁለቱም ካልቪኒስቶች ናቸው። ቢንያም ሁለቱም እንግዲህ ተመሳሳይ እምነት አለን ብሎ ነው እንግዲህ እንትን የሚሉት የወንድማማቾች ነን እያሉ ነው። ጌታ ኢየሱስ ለቢንያም ሞቷል ወይ ተብሎ ሌላኛውን ካልቪኒስት መታችሁ ስጠይቁት ለሱ ይሙትለት አይሙትለት እርግጠኛ አይደለሁም ብሎ ነው የሚመልሰው። እርግጠኛ ነኝ ብዬ ነው የመለስኩት። አየህ ውሸትህን አላልክም። አየህ ይሄ ውሸት ነው። አየህ ለዛ ነው ቅድም እናንተን አላ ባለው አላቅም ማለት በእግዚአብሔር ምርጫ ውስጥ ይሁን አይሆን አላቅም ማለት ሪከርዱን ባክ አድርግ እና አላልክም። እንደዚህ ምን አይነት ሰው ነው? በጌታ ኢየሱስ ወረደ። አይ ቢንያም ራሱ ይመሰክራል። ቢኒ እስከ መጨረሻው ስትጸና ነው ማቀው ብለዋል አላለህም?
አይ አንድ ጉዳይ ላይ ይሄን ያህል ለምንድን ነው እንትን ያላችሁት ያልገባኝ ማለት አይ ወደ መጽሐፉ መልሷል ነበረ። ለምን አንድ ጉዳይ ላይ ለምን በጣም ብዙ እንዳያስኩ ልንገር ቢኒ። አይ ገብቶኛል ማለት በቃ አይ አልገባህም፣ ልንገር ለምን እንደሆነ። ቆይ አንተ ሚዩት አድርገው ይህንን ነገር በጣም አሁን እንደው አበክሬ ያስኩት ለምንድን ነው ከታች ወሮ አፌክቱ ደስከስ ይላል እንዴ ስትጠየቅ ያስገቡትና ደግሞ ይጠይቅ። እስካሁን ስለተጠየቁኝ እሱም ይጠይቅ። ምኑን እሱ እኮ ተጠይቆ እኮ ሊመልስ አልቻለም። ምኑን ጠየቀው ታዲያ እንዴ? ድኗል አለ። ለምንድን ነው የምታወርደኝ? እኔ አላወረድኩም። ተረጋጋ። በመጀመሪያ ደረጃ ሲቀጥል በሌለ ስትጠየቅ ቢያንስ ለመመለስ ሞክር። አልመልስም ካልክም ደግሞ አሁን አልመልስም ስትልም አላስገደድንም ትተን በቃ እያችሁ እንደዚህ ሊመልስ እንኳን አልቻለም እንዲህ ብሎ እንኳን ሊናገር አልደፈርም ብለን ስንናገር ደግሞ አስቀደም የተናገርከውን ነገር ልውጥ አድርገህ አይተዋል። ይሄ እኮ የሚያሳየው ምን እንደሆነ ታውቃላችሁ ጋይስ? ትምህርቱ ለእኛ አይደለም ኢቭን ለራሳቸው ራሱ አእምሯቸውን የሚያጋጭ በጥፍ የሚያላጋ ነው። ለዛ ነው ወዲያውኑ ሚዩቱን ብድግ አድርጎ ሀይ ሞቶለታል እኔ 100% እርግጠኛ እንደሞተለት ያልኩት ያለው ለዛ ነው። አሁን ይህንን ውስጡ ግን ይሻለው ቢኒያን ማወቅ እኮ የለብንም። ማን እንደዳነ ስምም መዝገብ ማየትም የለብንም እኮ እሱ አያስጨንቀንም። አስጨንቆንም እኮ ጉዳይ ስለሆነ ነው። ምንም ነው እኮስ ማያስጨንቅህ ከሆነ ይህንን ነገር በግልጽ እስቲ ይመልስልኝ። ስለዛ ጌታ ኢየሱስ ለሶቨሬን ሞቶለታል ወይም ተሰቅሎለታል የሚለው ነገር በእርግጠኝነት መናገር ትችላለህ? ይኸውልህ ቅድም የሆነ ሰው መጽሐፍ ስታነብ ነበር ከፍቅር አንጻር አሁን ካለበት እግዚአብሔርን ከመውደድና ከሱ አንጻር አላልኩም። እርግጠኛ ነኝ ከሱ አንጻር አላልኩም። ከፍቅር አንጻርማ አልኩ እኮ ከፍቅር አንጻር እንደዛ ተላለህ አልኩ። ግን እርግጠኛ ሆነህ ግን ጌታ ለዚህ ሰው እንደተሰቀለለት ማወቅ ትችላለህ። እርግጠኛ ሆነህ እንደዛ በመናገር ትችላለህ። አንተ እየጠየቀኝ ያለው የሰማይ ቤት የተመዘገበ መዝገብ ይናገረኝ እያልከኝ እኮ ነው። እንዴት ነው እንደዛ ጥያቄ የምትጠይቀኝ? እኔ ታውቃለህ አታውቅም? ስለዛ ለምን አሁን እሱ በክርስቶስ አምኖ በእግዚአብሔር ብቻ የሚደገፍ ሰው ስለሆነ እርግጠኛ ነኝ የዳነ ሰው ነው። የዳነው ደግሞ ክርስቶስ ስለሞተለት ነው ብዬ በእርግጠኝነት እናገራለሁ። እርግጠኛ ነህ? ስለዛ በእግዚአብሔር ምርጫ ውስጥ እንዳለ እርግጠኛ ነህ? እግዚአብሔር እኔ አሁን እሱ በክርስቶስ ብቻ መታመኑን ወዳጅ እባክህን የምጠይቅህ ብቻ መልስልኝ ቢኒ እና የነገርኩህ ሶቨሬን በእግዚአብሔር ምርጫ ውስጥ እንዳለ እርግጠኛ ሆነህ ታውቃለህ? በክርስቶስ በማመኑና ክርስቶስን በመውደዱ በእግዚአብሔር ምርጫ ውስጥ እንዳለ ፕሊስ ለምን ለመጨረሻ ጊዜ ባክቱ ወደ ስለማወቅ እርግጠኛ ነኝ። ቢኒያም እስቲ እሺ በእግዚአብሔር ምርጫ ውስጥ መሆኑን እርግጠኛ ሆኜ ማወቅ እችላለሁ አለ። ከዚህ ቀደም ግን ምን ብሎ ነበረ? ራሱ ቢኒያም ሲጠየቅ ስለማንም ሰው እርግጠኛ ሆኜ መናገር አልችልም ስለ እግዚአብሔር ምርጫ ብሎ ነበር። ስለመንገደኛው ሁሉ አላውቅም ነው። ስለማንም ሰው ነው ያልከው። ኢቭን ለአንድ እንኳን እርግጠኛ ሆነ እገሌ ተሰቅሎ ማን ነው ለእገሌ ክርስቶስ ተሰቅሏል ብለህ የምትናገረት አንድ እንኳን ሰው አምጣ ስትባል ለአንድንም ሰው አልጠቀስክም ነበር። ይህንን ማወቅም አልፈልግም አይጠበቅብኝም ብለህ ነበር። ቆይ አንዴ ቀለድክ ዋሻ እንዳላለማለት ጌታ ኢየሱስ ኧረ አሁን ብለህ ነበር እገሌ ሞቶለታል ይታዘባል ባይዚ ሰው ይታዘባል እኮ እገሌ ሞቶለታል እገሌ አልሞተለትም የሚባል ነገር ይሄንን ማወቅም አንፈልግም ስትል ነበር። ቆይ አንዴ አሁን ችግር የለም ቆይ አንዴ ሶቨሬን አሁን ይኸውልህ በህይወት አለ አልሞተም። የሞተ መስሎ ነው እንጂ ሚዩት አድርጎ ነው አለ እኮ። አሁን እኮ በህይወት ስላለ ሰው እኮ ነው እያወራን ያለ ነው። ስለ ሶቨሬን ስጠይቅህ ምን አይነት ጥያቄ ነው ያስቀመጥኩልህ? ይህ ሰው አሁን በዚህ ሁኔታ ውስጥ እያለ በእግዚአብሔር ምርጫ ውስጥ እንዳለ በዛ ደረጃ ሆነ እርግጠኛ ሆነ መናገር ትችላለህ? አትችልም። ስለዚህ የእግዚአብሔር ምርጫ ታውቃለህ? አታውቅም? አውቃለሁ። እንዴት ነው ያወቅኩት ብዬ ልንገርህ። ያወቅኩት በክርስቶስ ታምኖ በእግዚአብሔር ተደግፎ የቆመ ሰው እምነቱን በእግዚአብሔር ብቻ ስላደረገ የዳነ ሰው ነው። የዳነው ደግሞ ስለተመረጠ ነው ብዬ ስለዚህ አሁን በእናንተ እምነት ያመነ ሁሉ እውነተኛ አማኝ ወይም ደግሞ የተመረጡት ውስጥ ያለ ነው የሚለውን አሁኑን አውጣ እናሳይ። ማስረጃ አፍጥ ነው። ምንድን ነው? የአማኞች ሁሉ አሁን በክርስትና ውስጥ ያሉት ሁሉ እናምናለን የሚሉ ሁሉ በእግዚአብሔር ምርጫ ውስጥ አሉ የሚለውን ማስረጃ አውጣ እናሳይ። አማኝ ነኝ ያለ ሁሉ በእግዚአብሔር ምርጫ ውስጥ አለ ብዬ አላምንም። ይኸው ሶቨሬንን እኮ በእግዚአብሔር ምርጫ ውስጥ ነው ያልከው ስለሚያምን ነው። ሶቨሬንን ግን ስለማውቀው እምነቱን ስለማውቅ ነው።
እኔ ኮንፈስ ያደረገው ሁሉ ጴንጤም በለው ወይተኛውም አይደለም ውስጥ ያደረገው ሁሉ ኮንፈስ ያደረገና ማወቅ እንችላለን። በእግዚአብሔር ምርጫ ውስጥ ማን እንዳለ ማወቅ እንችላለን የሚል እስቲ ማስረጃ ወጣና ሳይሽ በዚህ በማወቅ እንደተመረጣችሁ አውቀናል። ጳውሎስ ራሱ አረና ለምን ነው ከኔ ጋር ማውራት የፈራኸው? ለምን የፈራኸው? እስቲ ቢንያምን ተው፣ ከኔ ጋር ደግሞ እንቀጥል። አንተ የፈራኸው ተረጋጋ። ኧረ ተው፣ ሰው ይታዘባል። ቢንያም ስትጠየቅ አልመልስም ብለህ አይደል እንዴ? ቢንያም ከፍቅር አንጻር የሚነገረውን ሳይሆን የምልህ በእናንተ ቤተ እምነት ውስጥ በካልቪኒስቶች ትምህርት ውስጥ የእግዚአብሔርን ምክር በምርጫ ውስጥ ያለውን ነገር ማለት ነው እሱን ማወቅ እንችላለን የሚል ካለ በእናንተ ምን በሉትራንም ሊሆን ይችላል። ከፍቅር አንጻር የሚነገረውን አላልኩም። ከፍቅር አንጻር የሚነገር ነገር እንዳለ ነግሬያለሁ። ግን ማን ቅዱስ ነው ማን አይደለም ወይም ደግሞ ማን የተመረጠ ውስጥ አለ ማን የተመረጠ ውስጥ የለም የሚለውን ግን በእምነት ደረጃ ግን ማወቅ አይቻልም። ከፍቅር አንጻር ይታወቃል፣ ከእምነት አንጻር አይታወቅም የሚል መከፋፈል አለ። ይህንን እኔ በማስረጃ አውጥቼ ላሳይ ይችላሉ። ለምሳሌ በወንዴጅ ኦፍ ዘ ዊል ላይ አንተም ደግሞ ማስረጃ ወጣና አሳየኝ እስቲ፣ ወይ ከካልቪን ከሉተር ከፈለግከው ወጣና አሳየኝ። ይሄ ማን ቅዱስ ምንም እምነቴን የነገርኩህ እንጂ ማስረጃ ምናምን ማሳየነ ማስረጃ ከሌለ ትዋ በቃ ዝም ብሎ እንደዚህ ጉንጭ አልፋ ክርክር ነው። እኔ ደግሞ ጉንጭ አልፋ ክርክር አልወድም። አየህ አንተ ማስረጃ ሲኖር ትመጣለህ። አሁን ደግሞ ሶቨሬን ቅድም የተጠየቀውን ጥያቄ የምትመልስ ከሆነ መልሰህ ትቀጥላለህ፣ ካልመለስክ አትቀጥልም። ደፈር ብለህ ከመለስክ ግን ለምን ደፈራኝ አልገባኝም። የፈራኸው እኮ አንተ ነህ መመለስ የፈራኸው ለምንድን ነው? እኔ በእውነት መጽሐፍ ቅዱስ የመለስኩኝ 3-4 ይጠይቀኛል። ወደ መጽሐፍ ቅዱስ እንግባ ብለን ልገባ አልቻልክም እንዴ? ነው የመለስከው? እስቲ ለምሳሌ አልኩ ቢኒን ጠየቀኝ እኮ ቢኒን ተመርጧል ብለህ ታስባለህ እንዴ አልከኝ። 100% ታስባለህ አይደለም ታስባለህ አላልኩም። አየህ ይሄ ነው ችግራችሁ። ታስባለህማ አስባለሁ ነው የምትለው። የትኛውንም ሰው እኮ በዙሪያ ያሉት የትኛውንም አይደለም እንዴ አይደለም የትኛውንም አይደለም በዙሪያ ያሉትን ያልኩት እባክህን። ይህ እንዴት አይነት ሰው ነው? አትሰማም እንዴ አንተ እንዴ? እኔ ወይስ እንደናንተ ቤት ወንድሞች መተው ጮሆባቸው ምናምን ነገር አዋርደው አራክሰው ለማስወጣት እንደሚሞክሩት እኛም እናንተ እንደዛ ማድረግ አለብን እንዴ? እዚህ ጋር እኮ ያለው የእግዚአብሔር ሕዝብ ስለሆነና ለሰው ክብር ስለሚሰጥ እኮ ነው እንዲህ ቀስ ብለን እያወራናችሁ ያለ ነው። እና የእግዚአብሔር ሕዝብ በተሰበሰበበት ቦታ መታችሁ እዚህ ሌላ የሆነ እንትን አታደርጉን፣ አታናጉሉን። እሺ አሁን ልመለስና በማሰብ ደረጃ አላልኩም። እግዚአብሔር ማንን እንደመረጠ እኔ አክቹሊ ቢንያምን አይደለም አንተ ራስህ በእግዚአብሔር ምርጫ ውስጥ መሆንህን 100% እርግጠኛ ነህ? እንደውም የቢንያምን ተው፣ አንተ ራስህ 100% እርግጠኛ ነህ? እኔን በተመለከተ ከ100% 1000% ቢኖርም እንደዛ እርግጠኛ ነኝ። ደግሞ ሞቲቬትድ ሁኜ በስሜት ሳይሆን በመንፈስ ቅዱስ ኦልሬዲ መጠብቀው ሳይሆን የተሰጥቶኛል የዘላለም ሕይወት። አሁን እየኖርኩት ነው። መንፈስ ቅዱስ ከኔ ጋር አለ። ከእግዚአብሔር ጋር እገናኛለሁ። አሁን ከረንት ላይ አሁን ልክ አንተ እንደዚህ እንደምትለው ሁሉ ልክ እንደዚሁ አንተ እንደምትለው ብለው የሆነ ሰዓት ላይ ግን እምነታቸውን ሙሉ በሙሉ የተዉ ሰዎች አሉ። እንደነዚህ አይነት ሰዎች ልክ ሲወጡ ምንድን ነው የምትለው አንተ? ድነው የምርም ተመርጠው ወይ ከዛ በኋላ ቀፉ ነው? ኦኬ ማንም እኮ እንደዚህ ሊል ይችላል። እኔ ራሴን ነው ምልህ የራሴን ነው እንጂ እኔ ዋሽታ አንተ አሁን ብትልና አንተ እንትን ብትል ምን አገባኝ? የእውነት ከእግዚአብሔር ጋር የተገናኙ በእውነት መንፈስ ቅዱስ ውስጣቸው የታተመ ግን ያ ነው የምርም አሁን አንተ እንደዛ እያልክ እንዳለው ሁሉ የሚሉ ሰዎች ነበሩ። ሲጠፉ ምንድነው ሰውማ እንደፈለገ ሊዋሽ። ሙስሊሞች ራሱ ይኸው በአላህ ተመቸን እያሉ አይደል እንደ ያሉት ምን የሌለ ነገር ላይ ሙስሊሞች ኢየሱስ ጌታ ነው ብለው አምነው ምናምን ነገር እንደዛ እሱን አይደለም ማለት ሃይማኖትን ነው ማለት ሰው የፈለገውን ሊናገር ይችላል ነው። ሰው የፈለገውን ሊናገር ይችላል። አሁን እኮ እኔ ግን የጠየኩ ስለ አላህ አይደለም። ተዋቸውና እነሱ ለጊዜው በጌታ በኢየሱስ ክርስቶስ አምናለሁ የሚል እንደው በቃ ከእግዚአብሔር ጋር በጣም ጥሩ ግንኙነት አለኝ የሚል የጌታን ፕሬሰንስ በህይወቴ ውስጥ አውቀዋለሁ የሚል እንደዚህ አይነት ሰው ክርስትና ሊክድ አይችልም እያልክ ነው የሚል አላልኩም። እሱ ነው የሚያውቀው። የእውነት ከሆነ የእውነት ከእግዚአብሔር ጋር ማወቅ ሳይሆን ማወቅ ምን ማለት ነው? ኤክስፔሪንሻል የሆነ ኖሌጅ ነው። በትክክል እግዚአብሔር የሚያውቅ የእግዚአብሔር ልጅ ሆነ። አሁን ለምሳሌ እምነትን ጭራሽ ልክድ አትችልም ማለት ነው? እኔ
እንዴት ክደዋለሁ? ጳውሎስ ለዛ ነው ለኤፌሶን ሰዎች ሲጽፍ መጨረሻ ላይ በማያቋርጥ ፍቅር ጌታችን ኢየሱስ ክርስቶስን ለሚወዱ ጸጋ ይሁን ይላል። እኛ የእግዚአብሔር ልጆች ፍቅራችን የማይቋረጥ ይልቁንስ ዕለት ዕለት እየጨመረ የሚያድግ ፍቅር ነው ያለን ለጌታ ኢየሱስ። ዛሬ ላይ እንደዚህ ብለህ ከነገ ወዲያ ግን ብትወጣ ነው የምልህ። ልክ አሁን አንተ እንዳልከው አንተ ብቻህን አይደለም እኮ እንደዚህ የምትለው። አዚፍ ለአንተ እግዚአብሔር በተለየ ሁኔታ ማለት ነው ለአንተ ለብቻ የሆነ ነገር እኮ የሆነ ገልጦልህ እኮ እንደ አደገኛ እንደ ጀግና እኮ ከዓለም ተለይተህ እኮ እየኖርክ ያለ ሰው አይደለም። ልክ እንዳንተው የሚሉ በጣም በርካታ ህዝብ አለ እና ከነዛ ውስጥ ደግሞ አይ ብለው እጥፍ የሚሉ ሰዎች ደግሞ አሉ። ልክ እጥፍ ብለው ጌታ ኢየሱስ እስቲ እባክህን አንተ ውጣ። እንደውም ማርቆስን አስወጡት ፕሊዝ፣ ከይቅርታ ጋር ለጊዜው ከታላቅ ይቅርታ ጋር ማርቆስ። እሺ የሆነ እንደተማረ ሰው ጥያቄ ካዶሽንም አንድ ያስወጣውና አየህ ቆይ አትረብሹ እና ሰው በቃ ድኛለሁ እንደዚህ ልክ አንተ እንደሚሰማ አይነት ስሜት ተሰምቶትም በቃ ሊወጣ ይችላል። አለቀ። ከዛ በኋላ ሲወጣ ግን ምን ትላላችሁ? አይ አስቀድሞም ከኛ ወገን አልነበሩም፣ ከኛ ወገንስ ቢሆኑ ኖሮ ከኛ ጋር ደግሞ ጸንተው በኖሩ ነበረ የሚል ትምህርትን መናገር ማስተማር ትጀምራላችሁ፣ ወይም እንዲህ ብላችሁ መመስከር ትጀምራላችሁ። ስለዚህ አስቀድሞ ባይመረጡ ነበር ትላላችሁ። አሁን አንተ ራስም ልክ አሁን ዛሬ እንደሰማን እንዲህ ብለህ ከሆነ ሰዓት በኋላ ምናልባት ከ10 ከ15 ከ20 ዓመት በኋላ እጥፍ ብለህ የሆነ ሁኔታ ውስጥ አናገኘህና ማለት ነው። ካገኘንህም ክርስቲያን ሆነ እናገኘህና ኦርቶዶክስ ሆነ እናገኘህና ግን ያም ሆነ ግን አትሊስት ግን ኢየሱስ ጌታ አይደለም ብለህ አናገኘህና ግን ኢየሱስ ጌታ አይደለም ተብለህ ግን ብትገኝ ከ20 ዓመት በኋላ አያርግብህና ማለት ነው። ብትገኝ ቢኒ ምንድነው የሚለው? እኔማ በቃ እንደዛ መስሎኝ ነበረ፣ ጌታን በጌታ የተመረጠ መስሎኝ ነበር፣ ግን በቃ አይደለም ማለት ነው። ከኛው ግን አልነበረም ማለት ነው። በቃ ላይፍ ይቀጥላል ነው የሚለው። አለቀ። ሁሉም አንዱ ሲወጣ አንዱን እንደዛ ነው የሚለው። አሁን ቢኒ ኢየሱስ ጌታ አይደለም ምናምን ቢል ከኛ ወገን አልነበረም አይደለም፣ እንደሚመለስ አውቃለሁ። የሚመለሰው በራሱ ጥረት ሳይሆን ጌታ ኢየሱስ የነፍሱ እረኛና ጠባቂ ነው። እንደዛ ብሎ ቢሞትስ? ለምን መሰለህ? የእኛ የነፍሳችን እረኛና ጠባቂ ጌታ ኢየሱስ አይሞትም። እንደዛ ሆነው ለምንድን ነው የማይሞተው? እረኛና ጠባቂ ያለው እንደ ሌላ ሰው ራንደም ሰው አይደለም። የቤኒ ነፍስ አሁን በክርስቶስ ኢየሱስ ነው የምትጠበቀው፣ ነው በእግዚአብሔር ኃይል ነው የምትጠበቀው። ስለዚህ ስለሌላ ግለሰብ በእግዚአብሔር ምርጫ ውስጥ ይሁን አይሆን እርግጠኛ ሆነ መናገር ጀምራል። ስለዚህ በእግዚአብሔር ምርጫ ውስጥ ያለውን ነገር ማወቅ ጀምራል። በእግዚአብሔር ምክር ውስጥ ያለውን ነገር ይህ ነገር በካልቪኒስቶች ውስጥ የሚታመን ከሆነ ማስረጃ አንዳውጣ እናሳየኝ። እኔ ካልቪኖቹን ሳይሆን በዚህ ፖይንት ላይ በዚህ እምነታችን ላይ እኔን ጠይቀኝ፣ ከኔ ጋር ሞግተኝ። ሌላ ይሄው እኔ እኮ አለው እዚህ ጋር ቆይ አንተ አለ ማስረጃ አምጡ ስትባሉ ማስረጃ ስለሌላችሁ ካልቪኒስታችሁን አትካዱ። ውሽ አታድክሙኝ። አንዴ ፔንቴኮስታል ከሆንክ እሺ፣ ፔንቴኮስታል ነኝ ባይዘው ፔንቴኮስታል ከሆንክ በፔንቴኮስታሊዝም ውስጥ እንደዚህ አይነት ትምህርት እንዳለ እንግዲህ ያሳይ። ምክንያቱም አሁን ቅድም ፕሮፌት መጥቶ እንግዲህ በፔንቴኮስታል ውስጥ ከአንተ ይልቅ ፕሮፌትን ነው ማምነው እኔ። ምክንያቱም ፕሮፌቶች የተሻለ ክብር አላቸው ፔንቴ ውስጥ። ፕሮፌት መጥቶ እኛ ውስጥ እንዲህ አይነት የካልቪኒስት ትምህርት ተቀባይነት የለውም ብሎኛል። እንዳለው ማስረጃ ያሳየኝ በእናንተ በፔንቴ። ወደ መጽሐፍ ቅዱስ እንገባለን ወይስ አንገባም? አስጠናው አሳየኝ። እኔ ለምን እንደፈራ ሊገባኝ አልቻለ። ወደ መጽሐፍ ቅዱስ እንግባ። መጽሐፍ ቅዱስ ውስጥ ነው ያለው እግዚአብሔር። ጴንጤ ውስጥ ወይ የሆነ ቦታ አለ? ትክክል። ጴንጤ ውስጥ የለም እግዚአብሔር። ትክክል። ካልቪን ጋር ምናምን ኦርቶዶክስ ጋር በሚለው ሳይሆን ከመጽሐፍ ቅዱስ እናውራ። አንዴ ተረጋጋ። ኧረ እባክህ ለምን ተረጋጋ። አንዴ ሚዩት አድርገው። አንዴ አሁን ወደ መጽሐፍ ቅዱስ ስንገባ እንደው መልስ ያለህ ነው የምትመስለው። አሁን እኮ ልናየው እኮ ነው መጽሐፍ ቅዱስ ላይ ደግሞ ስንገባ፣ እሱ ላይም እገባልሃለሁ። ከዛ በኋላ ትመልሳለህ። እስኪ እንደው እንደምትመልስ ጌታ ይርዳህና አሁን ከተናገርከው ውስጥ እግዚአብሔር በጴንጤ ውስጥ የለም ያልከው ትክክል ነህ። ካልቪኒስት ውስጥም የለም ያልከው ትክክል ነህ። ይህንን በእውነት ተናገርክ። እኔ እንደዛ አላልኩም። እሺ አንተ እንደፈለግ ተርጉሞ ችግር የለውም። ዛት ተስፋይ እግዚአብሔር ያለው ጴንጤ ውስጥ አይደለም ምናምን ላልከው እሱ ትክክል ነህ ያልከው ወንድሜ፣ ዛት ተስፋይ ችግር የለውም። ወደ መጽሐፍ ቅዱስ ገብተን እንነጋገር። አንዴ ቆይ ተረጋጋ እስኪ፣ አትረብሽ። እንዲህ ምን ሆናል? ልክ ቀያፋ እንደተናገረው ነው። ማን ነው ሊቀ ካህናቱ ጌታችን ኢየሱስን በጣም በርካታ ህዝብ ሲከተሉ አየና፣ እንዴ ህዝብ ሁሉ ከሚሞት አለ ማለት እንግዲህ ጌታ ኢየሱስን ተከትሎ እንዳይሞት ብሎ እኮ ነው። በሱ ቤት ህዝብ ሁሉ ከሚሞት አንዱ ስለ ሁሉ ቢሞት ይሻላል አለ ጌታ ኢየሱስን ማለት ነው። ማለት እሱ ሞቶ ቢገላገልና ህዝብ ሁሉ ቢገላገል አይነት ነገር ማለት ነው። አሁን እሱማ ሲናገር ሊቀ ካህናቱማ ሲናገር ክርስቶስን ገድሎ እንደው በቃ ሌላውንም ከስተት መጠበቅ ነው ብሎ ነበረ።
ግን አንዱ ስለ ሁሉ የሚሞተው ግን የምርም እውነትም ጌታ ኢየሱስ ሲሞት ሌላዎቹ ሁሉ ከኃጢአታቸው ይድናሉና ይህንንስ እግዚአብሔር አናገረው፣ መንፈስ ቅዱስ አናገረው። እንደዛ ተብሎ ተነገረለት እና አሁን ከዛ አንጻር ነው እኔም አንተን እያልኩ ያሉት ማለት ነው። እሺ መለስ እንበልና እስካሁን ድረስ እንዳየነው ማንም ሰው ማስረጃ አምጡ ሲባሉ አያመጡም። ለምን? በካልቪኒስቶች እምነት እኛ አሁን እያወራን ያለ ነው በቤተ እምነት ውስጥ የሚሰጠው ትምህርት ስለሆነ ነው እንደዚህ እያወራን ያለ ነው። በግለሰብ ደረጃ ያለውን አሁን እናወራለን በመጽሐፍ ቅዱስ። በቤተ እምነት ደረጃ በካልቪኒስቶችም ወይም በሪፎርምዶችም በሌሎችም የእግዚአብሔርን ምክር ማንም ማወቅ ስለማይችል ማን ተመርጧል ማን አልተመረጠም ማወቅ አይችሉም በእርግጠኝነት ማለት ነው። ስለዚህ ቢንያም በእርግጠኝነት ይመረጥ አይመረጥ ሪፎርምዶቹ ሊያውቁ አይችሉም። ሉትራኖቹም በእርግጠኝነት ማወቅ አይችሉም ከቻሪቲ አንጻር እንጂ። በመብርሃን የሆነብን እናውራ፣ በመጽሐፍ ቅዱስ እንመለስ። ሶቨር ምንድን ነው? ቤቱ እኮ የኛ ነው። ዮኒዬሽስ እኔ እኮ እሱም ብለን ነው ስለ መጽሐፍ ቅዱስ ለምንድን ነው የሚፈራው? ለምንድን ነው የሚፈራው? ሌላ ሰው ቅድም ቢኒን የመፍራት አይደለም ጠቅልሎት ይሄው ወደ መጽሐፍ ቅዱስ ሊገቡ እኮ ነው። እሺ እንጠብቃለን። ይኸው እስካሁን ስንት ደቂቃ ጠበቅን? እንጠብቃለን። እሺ ይግባልን ብቻ። አቤት ከዚህ በኋላ ፈራ ምናምን የሚል ቃል የምትጠቀም ከሆነ እኔ በብሎክ ነው ማሰናበተ። በጌታ እንዳታስወርዱ ኢዮብ እንዳታስወርዱ። በጌታ እንደዚህ አውርቶ ትዕቢት ይላል መጽሐፍም ሲናገር ትዕቢት ውርደትን ትቀድማለች ይላል። እንደዚህ አይነት ትዕቢቶች እንዴት ውርደትን እንደሚቀድሙ እሺ እንግባና የእግዚአብሔርን ቃል ነጋገር። ጥሩ አንዴ ተረጋጋ። ሚዩት አድርግ ላጠቃልበት። እንዳታስወርዱት ፕሊዝ ይህንን ስም ጌታ ሆይ እና ጌታ የሞተው ለተመረጡት ብቻ ነው ስለሚባል ማን ይመረጥ ማን አይመረጥ ደግሞ እርግጠኛ ሆኖ ማወቅ ስለማይችሉ ለእገሌ ኢየሱስ ሞቷል ብለው መናገር አይችሉም። ያው ከቅድም ጀምሮ እንዳየነው ማለት ነው። በቃ አይችሉም። መቶ ለምሳሌ አንተን ሊሰብክልህ ማለት ነው ጌታ ይወድሃል ሞቶልሃል ማለት አይችልም። ዝም ብሎ እንደዚሁ ለመሞከር ያህል ሊናገሩ ይችል ይሆናል። ቀደም እንደውም ጭራሹኑ ቢኒም ሲናገር እንደሰማችሁት እገሌ ሞቶልሃል እገሌ አልሞተልህም ምናምን ምን አባባለን በቃ በክርስቶስ እመኑ እያሉ መስበክ ነው ብሏል። እኛ ግን ክርስቶስ ስለ ኃጢአታችሁ ሞቷል፣ ክርስቶስ ሞቶልሃል፣ ጌታ ይወድሃል ብዬ እርግጠኛ ሆኜ እሰብካለሁ። እኔ 101% እርግጠኛ ሆኜ ለየትኛውም ሰው ካጠገቤ ላለው ለዮኒ ብቻ አይደለም። እንደው ዮኒ አማኝ ነው እንደው እውነትም ጌታ ቢሞትለት እንደዛ ብዬ ራሱ አይደለም። ራንደም እዚህ ጋር ለምሳሌ ወደ ኮሜንት ዝቅ ስል ሚሚና አዳነ ይታዩኛል። አዳነና ሚሚ እንደውም ካልቪኒስት ነች። እርግጠኛ ሆኜ 101% ጌታ ሞቶልሻል ይወድሻል ብዬ ይናገራሉ። አዳነ ሬቶች አንድ ሐዋርያ ነገረኝ እንዲህ ብሎ የሰበከ አንድ ሐዋርያ ሳየኝ እንዲህ ብሎ የሰበከ እባክህን አንድ ሐዋርያ ነገር ጌታ ይወድልሻል ሞቶልሻል ብሎ የሰበከ አንዴ ተረጋጋ። ያ ሞቲቬሽን አይደለም ወንጌል አኬ አይሻን እንዳታስወርዱት ይህንን ሰው እንዴ እየተቃወሙ ያሉትን ሰምታችኋል። ጌታ ይወድሃል ሞቶልሃል የሚባል ስብከት ጌታ መጣ ከሐዋርያት እየተባለ ነው። እዚህ ደርሷል ክርስትና። ጌታ ይወድሃል ጌታ ሞቶልሃል ብሎ የትኛው ሐዋርያ ነው ደግሞ የሰበከው? እንደዚህ አይነት ስብከት የለም። ፕሮቴስታንቶች እንዲህ ብሎ ማስተማር ጀምሯል። አሁን ላይ መጽሐፍ ቅዱሳችን ጌታ እንደሚወደው እያንዳንዱን ግለሰብ ጌታ እንደሚወድ ተነግሮናል። እያንዳንዱን ሰው ጌታ እንደሚወድ መጽሐፍ እስቲ አውጣና እያንዳንዱ ሰው ጌታ የሌለ የአንተን ሀሳብ አትናገረን። ባይብል ውስጥ ያለውን መጽሐፍ ቅዱስን ተናገር። በሰው ጭንቅላት ውስጥ ያለውን አትናገር። እንደ የምትፈልገው ነው እንደምትናገረው። ዮባ እንዳታስወርደው እባክህን። ሶቨሪን አንዴ ላጠቃልና ልመጣ ነው። ይሄ ሰው መሀል እየገባ ምን ጣል እንደሚያደርግ ፖለቲካ የሰራብን እኮ ነው። አኬ አረ እየሰራሁባቸው አይደለም፣ ራስ ላይ ፖለቲካ እየሰራ ነው። እግዚአብሔር የቱ ጋር ነው ደግሞ እያንዳንዱ ሰው ይወዳል የተባለው? እያበድክ እኮ ነው። የቱ ጋር ነው እግዚአብሔር ሁሉም ሰው ይወዳል ያለው? በጣም እኮ የሚያስደንቅ እኮ። በፕሮቴስታንት ውስጥ ያለውን ነገር እያያችሁ ነው። እግዚአብሔር ሁሉም ሰው አይወድም የሚል እምነት አለ። እንደሰማችሁት ከሰው በሬ ነው። እንደዛ አላልኩም። አኬ ይወዳል ሁሉንም ሰው እያንዳንዱ ግለሰብ ይወዳል። እኔ ፖለቲካው በዝቷል። በጣም ቱማች ፖለቲካ። እኔ ፖለቲካ አልፈራም፣ ችግር የለብኝም። ግን ፖለቲካ አትስራ። እንደ እግዚአብሔር ቃል እንነጋገር። እንዲህ የሚል አሳየኝ ማለት ዝም በላ። መሀል ላይ የምትገባ ከሆነ እንዲታራዘመዋለህ ነው። ቁጭ አድርገህ ፖለቲካ ሚዩት አድርገው። ከአሁን በኋላ ስትከፍት እንዳላይ 2 ደቂቃ ሰጥቻለሁ። ወደ መጽሐፍ ቅዱስ እንገባ። አይሰማም እንደ አንተ አይሰማም? ጆሮ ይሰማል አይደለ? ሰው በሩ ከአሁን በኋላ ሚዩቱን አታንሳው። እሺ፣ ከይቅርታ ጋር ከታላቅ ይቅርታ ጋር ፕሊዝ። ማለት መስማት የምትችል አይነት ሰው ሆንክ ማለት ነው። መውረድ እንደፈለክ ይገባኛል፣ ግን ፕሊዝ
አታድርገው። በተቻለ አቅም ሚዩት አድርግ እንዴ። ስለዚህ አሁን ጠቅለል ስናደርገው እየገባችሁ እንትን አትበሉብንና ጌታ ይወድሃል፣ ጌታ ሞቶልሃል፣ የትኛው ሐዋርያ ደግሞ እንደዚህ ብሎ የሰበከው የሚል ትችት ሲመጣ አይታችኋል። ይሰበካል። ለምር የሚሰበከው ከተባለ ጌታ ለእያንዳንዱ ግለሰብ ማን ነው? ጌታ እያንዳንዱ ግለሰብ ይወዳል። እግዚአብሔር እያንዳንዱን ግለሰብ ይወዳል። ይህንን ነገር መጽሐፍ ቅዱስ ይናገራል። አሁን በመጽሐፍ ቅዱስ እያወጣን ስናወራ ከሱ ጋር እናያለን። ጌታ ለእያንዳንዱ ግለሰብ ሞቷል። ለኃጢአተኛ ሁሉ፣ ለተቅበዘበዘ ሁሉ ሞቷል። ስለዚህ ይሄ እውነታ ስላለ ይህንን እውነታ ይዘን ወደ ህዝቡ እንቀርባለን። ምን ብለን? አዎ ጌታ እኮ ለአንተም ሞቶልሃል፣ እርግጠኛ ሆኜ ይናገራሉ። ይህንን እውነታ ይዤ ወጥቼ ምን እላለሁ? ኧረ እግዚአብሔር አንተንም ይወድሃል፣ ጌታ ይወድሃል ብዬ እርግጠኛ ሆኜ መናገር እችላለሁ ነው። ፕሮቴስታንቶቹ ግን አይችሉም። እርግጠኛ ሆነው ጌታ ይወድሃል አሁን ሲሉ ትሰማላችሁ። ጌታ ይወድሃል፣ ጌታ ሞቶልሃል ያሉ ግን ከተመረጡት ውስጥ ይሁኑ አይሁኑ እነዛ የሚሰበክላቸው ሰዎች በምን ያውቃሉ? ዝም ብሎ እንደው ከፍቅር አንጻር ብቻ እንደዚሁ እድል ለመሞከር ያህል ካላሉት በስተቀር ለማን ይሙት ክርስቶስ ለማን አይሙት እንኳን ማወቅ አይቻልም። ምክንያቱም ክርስቶስ የሞተው ለተመረጡት ብቻ ነው የሚል ትምህርት አለና ይህንን እንደዚህ ያዛርጉና እና አሁን አንተ ደግሞ ወደ መጽሐፍ ቅዱስ ሄደን ጌታ ለእያንዳንዱ ግለሰብ አልሞተም የሚል የመጽሐፍ ቅዱስ ጥቅስ አምጣ። ለእያንዳንዱ ግለሰብ አልሞተም የሚል ማለት ነው። ካለመሞቱ አንጻር እሺ፣ አንድ ቦታ ብቻ አንድ የቃስጤል ልናገርና እሱ ላይ ትናገርበታለህ። ምድር ላይ በነበረ ሰዓት ከተናገረው ከራሱ አንደበት ነው። ስለዚህ ጌታ ኢየሱስን ነው የምንጠይቀው ማለት ነው። ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ቁጥር 11 ላይ 12 ጀምሮ ከ16 ላይ ያሉትን ለአንብብ። አንዳንድ በጣም ፈጠን ነው። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። በጎቹ የሚለው አንተ ሁሉም ሰው ነው ወይስ አይደለም ብለህ ትነግረኛለህ። እዛው ከ11 ይወርድና 14 ላይ ስለ በጎቹ እሱን ነው የምነግርህ። እየነገርኩህ ስለ በጎቹ ያኖራል። ኧረ ቆይ እንዴ ለምን አንድ የቃስጠኛ አልኩህ እኮ እኩስ ጥያቄው ምንድን ነው? እስቲ ንገራቸው። ስለዚህ ክርስቶስ ስለ በጎቹ እንደሞተ ለእያንዳንዱ ኢንዲቪዥዋል ለምትለው ነገር እንዳልሆነ ልነግርህ ነው። ጥያቄ ብሎክ ያደረገህ ጥያቄው ምንድን ነው ያልኩህ። እሺ እኔ ከአንተ ጥያቄ ሳይሆን እኔ ከኔ ልነሳ። ለምን እንደዛ እንዳልኩ ልናገር። እስካሁን ያወራሁትን ከአንተ ጥያቄ አልነሳም ያልከው ለዚህ ነው። ለዚህ ነው ጥያቄ ምንድን ነው ያልኩህ። ጥያቄ መመለስ ሳይሆን ያስከው ዝም ብለህ የራስህን ወሬን ማውራት ወይም ደግሞ የራስህን ሀሳብ ሊገጽልኝ ይችላል የምትለውን ዝም ብለህ ብቻ መጽሐፍ ቅዱስ መምዘዝ ነው። ምዘዝና ከዛ በኋላ በቃ ሄድበታል። እንደዚህ እድል ሰጥሃል። እሺ ቴንክ ዩ ሶ ማች። ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ዳይሬክትሊ ምን አለ? ኢየሱስ ስለምናምነው ኢየሱስ ያለውን ነው ማነበው። መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። 14 ላይ መልካም እረኛ እኔ ነኝ። ድጋሚ ነው እንደገና የሚናገረው። አብም ነፍሴንም ስለ በጎቼ አኖራለሁ። ሁለት ጊዜ ድጋሚ ይነግረናል። እንደገና ይወርድና 27 ላይ ኢየሱስ ሰዎቹ አላምንም ንገረን፣ እንዴት ነው የነገር ሲሉት ነገርኳችሁ አታምኑም፣ እኔ በአባቴ ስም ነው ስለ እኔ ይመሰክራል፣ እንደነገርኳችሁ ከበጎቼ ስላልሆናችሁ በጎቼ አሉ፣ እኔም አውቃቸዋለሁ፣ ይከተሉ፣ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ይሄን የነገረን እግዚአብሔር ራሱ ክርስቶስ ኢየሱስ ነው። ስለዚህ ሁሉም በጎቹ ናቸው ነው አንተ ልትመልስልኝ የሚገባው። ስለ በጎቼ ራሴን አኖራለሁ ነው የሚለው። አንደኛ የዮሐንስ ወንጌል ላይ ያለው ይሄ ነው። ሌላ ቦታ ዮሐንስ 17 ላይም ስለ ዓለሙ አልጸልይም ብሏል ኢየሱስ። ስለ ዓለም አልጸለየም። ምጸልየው ስለነዚህ ስለ ደቀ መዝሙሩና በደቀ መዝሙሩ በኩል ቃሉን ለሚሰሙት እጸልያለሁ ብሏል። ዮሐንስ 17:9 ማንም ሰው ከፍቶ ማንበብ ይችላል። እዛው ማቴዎስ ላይም ህዝቡን ክርስቶስ ሲመጣ መጀመሪያ የተነገረው ኢየሱስ ትሮአለ ኢየሱስ ነፍሱን ምንድነው እሱም ህዝቡን ከኃጢአታቸው ያድናቸዋል ነው የሚለው እንጂ ሊያድናቸው ይችላል ይሞክራል ሳይሆን ያድናቸዋል። ይሄ ሐሳብ የሚከለከል አይደለም። የእግዚአብሔር ሐሳብ 100% ክርስቶስ ኢየሱስ ለሞተላቸው ያድናቸዋል። ይሄ ነው። እዚህ ላይ ከበጎቹ ጋር በተለይ ዮሐንስ ወንጌል ላይ ካነሳዋቸው ስለ በጎች ያኖራለሁ ብሏል። ለበጎች ያኖራለሁ ብሏል። ብዙ መጥቀስ እንችላለን። ኤፌሶን 5:25 ላይ ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠ ይናገራል።
በጣም ብዙ ቨርሶች ማምጣት እችላለሁ። ስለዚህ ክርስቶስ ኢየሱስ የሞተው በተለይ ዮሐንስ ወንጌል ላይ ያነሳሁት ላይ ሪፍሌክት አድርገልኝ ስለ በጎቼ ነፍሴን አኖራለሁ የሚል ሁሉም በጎች ናቸው እንዳትል ደግሞ እዛው ቁጥር ላይ እናንተ ከበጎቼ አይደላችሁም ብሏል ኢየሱስ። ጎሄድ። እሺ እንግዲህ ወዳጂ ምንድነው ነፍሴን ስለ በጎቼ አኖራለሁ ብሎ ስለተናገረ እያለ ነው። ስለማን? ስለ በጎቼ ብሎ ተናግሯል። እና በቃ ከበጎቹ ውጭ ላሉት አልሞተም ማለት ነው ክርስቶስ የሚል ነገር ነው የደመደመው። መጽሐፉ አይልም ምንድነው ከበጎቹ ውጭ ላሉት አልሞትም ወይም ነፍሴን አላኖርም የሚል ነገርን እንደዚህ አይነት ነገርን አያስቀምጥም። ግን በቃ ይሄ ነገር የምርም ለበጎቼ ብሎ ከተናገረ ከዛ ውጭ ላለው ግን በቃ የለም ማለት ነው ብሎ ደምድሙን የተናገረው። ምናልባት ሎጂክ ከተማርክ ማለት ነው ኔጋቲቭ ኢንፈረንስ ፋላሲ የሚባል ነገር ታውቃለህ? ምናልባት ካወቅ ወዳጅ ኔጋቲቭ ኢንፈረንስ ፋላሲ የሚባል ነገር ታውቃለህ? ሎጂክ ተመሪያለሁ በደንብ ኤችአርጅ ነው የመጣሁት። ግሬዴንም ከፈለገ በጣም አሪፍ ነፃ ችግር የለውም አምናለሁ። ስለዛ ታውቃለህ ኔጋቲቭ ኢንፈረንስ ፋላሲ ምንም እንግዲህ እኔ የሶፍትዌር ኢንጂነሪንግ ተማሪ ነኝ፣ ግን ፊሎሶፊን ኮርስ ወስጃለሁ። ኤችአርጅ አምጥቻለሁ። ሀሳብን ግለጽ። ምንም አሁን ጥያቄና መልስ እያደረግ ኮንፊውዝ እያደረግ በጎቹ ስለሚል ሌሎቹ አላለም የሚል አሁን ደግሞ ወደ ሎጂክ ተወኝ። እሺ ልወቅ ተወው። እሺ አንተ ሀሳብን ግለጽ። አላቅም። እሺ ሂድ ቀጥል አንተ ብቻ። እሺ ሚዩት አድርጋለች። ችግር ተወኝ። እንደዚህ ይላል። ኤችአርጅ አመጣ አላመጣ እኮ አይደለም ማለት ይህንን ሜጤኩም ደግሞ ችግር የለውም። ባታውቁም ምንም ችግር የለውም። ይህን ስራ አላወቅ በቃ እውቀት የለም ልልህም አይደለም። እንደዚህ አይነት ሰው አይደለሁም። አስረዳለሁ ከፈለግ፣ ግን እንድትረሳሳ ስላልፈለግክ ነው። ኋላ ጠይቀኝ ጨርሰው። ኧረ ስማኝሽ አንድ ጊዜ ይቅርታ። ምንድነው ነፍሴን ስለ በጎቼ አኖራለሁ ስለሚል ለምሳሌ ጌታ ኢየሱስ ስለ በጎቼ እንደው ራሴን አሳልፌ ይሰጣለሁ ብሎ ቢናገር ስለ በጎቼ ራሴን አሳልፌ ይሰጣለሁ ስላለ ይህ ማለት በጎቹ ደግሞ የሚከተሉት ናቸው፣ ስለዛ አማኞች ናቸው ይሉና ከዛ ውጭ ላለው ግን በቃ ራሱን አሳልፎ አልሰጠም ብሎ የመደምደም ነው። ግን እንደዛ እንድንል የሚያደርገን አይደለም። ይሄ ፋላሲ ነው ራሱን ችሎ። አንደኛው የምርም እንደዛ ስለተባለ ብቻ ቀሪው ግን በቃ ሐሰት ነው ውሸት ነው የሚያስብል ነገር አይደለም። ይህ ቅድም ላይ ያልኳችሁ ፋላሲ ነው። ይህም ኔጋቲቭ ኢንፍሉዌንስ ፋላሲ ማለት ነው። ለምሳሌ እንደምሳሌ እኔ ዮኒ ይመቸኛል ብዬ ብናገር እዮባ ግን አይመቸኝም ማለት አይደለም። በዚህ ደረጃ ነው ሎጂኩ። በጣም የደከመ ሎጂክ ከመሆኑ የተነሳ በዚህ ደረጃ የሚታይ ነው። ሰው በአጭሩ ምንድነው ገና ከጀምሩ ዮሐንስ ወንጌል ምዕራፍ 10 ላይ በሰዓቱ ስለነበሩ አይሁዳውያን እየተነገረ ነው። በሰዓቱ ስለነበሩ አይሁዳውያን ይናገርና አስቀድሞ ከላይ ማለት ነው ልክ ዮሐንስ ወንጌል ምዕራፍ 6 ላይ እንደተነገረው ማለት ነው እግዚአብሔርን የሚከተሉ ሰዎች ሲሆኑ እግዚአብሔርን የሚከተሉ አብን የተከተሉ ሰዎች ሲሆኑ ከአብ የተማሩ ሲሆኑ ወደ ማን ይመጣሉ? ወደ ጌታ ይመጣሉ። እነሱ ምን ያደርጋሉ? ድምፁን ይሰማሉ። እሺ ይከተሉታል። ለምን? ኦልሬዲ አስቀድመውም አብን የሚከተሉ ሰዎች ስለሆኑ። ሮሚ ማን ነው? ዮሐንስ ወንጌል ምዕራፍ 10 እሱ ነው የሚያስረዳው። ምዕራፍ 6 ላይም ከዚህ ቀደም እንዳየ ነው ማለት ነው ከአብ የሰማ የተማረም ወደ እኔ ይመጣል ተብሎ እንደተነገረው ማለት ነው። ስፔሲፊካሊ ስለዚህ ነገር እየተወራ ነው እንጂ አስቀድሞ እግዚአብሔር የሆኑ ሰዎችን ለዚህ ነገር ወስኖ ከዛ በኋላ ለነሱ ደግሞ ክርስቶስ ሞተ የሚል ነገር የምታቀርብበት አይደለም ነው። ይህንን ነገር ግን በምን ማወቅ እንችላለን ከተባለ በጣም በበርካታ በሌሎች የመጽሐፍ ቅዱስ ማስረጃዎችን ማወቅ እንችላለን። ሰው እንዴት? ለምሳሌ ሮሜ ምዕራፍ 5 ላይ እንደሚቀራለ ምን የሚልቀራለ እንግዲህ በአንድ በደል ምክንያት ሮሜ ምዕራፍ 5 ቁጥር 18 ያዙ። ሮሜ ምዕራፍ 5 ቁጥር 18 እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። እሺ ሶቨሬን እዚህ ጋር ጥያቄ ይመልስልኝ። በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ ይላል። ፍርድ ለኩነኔ ወደ ሰው ሁሉ መጣ ሲባል ሰው ሁሉ የተባለው ማን ነው? አፍጥ ነው። አረጭ የዮሐንስ ወንጌል ጃምፕ አልክ ማለት ነው። ሌሎችንም አይመለከትም ማለት አይደለም በሚል አስረድቼ አብራርቼ ፋላሲ መስራትን አሳይቼ ከዛ በኋላ እሱን ግን እኔ ዝም ብዬ እንደዚሁ መናገር። ስለዚህ አረጋግጥልኝ። ይሄን ደግሞ ለማረጋገጥ አረጋግጥልኝ። እባክህን
ይህንን ደግሞ እንድታውቀው እንድትረዳው በሌላ የመጽሐፍ ቅዱስ ክፍልም ላስረዳህ ነው እያልኩ ነው። አሁን መልስ። እሺ፣ ግን እዚህ ጋር ያለውን አረጋግጥልኝ። ሁሉም በግ አይደለም አይደል? በጌታ በኢየሱስ እኔ ሁሉም በግ ነው አላልኩኝ። እሺ፣ ቴንክ ዩ አዋሪያ ለተማኝነት እዚህ ጋር አመሰግናለሁ። ስለዚህ ለፍየሎችም ኦኬ ፍየል ይላቸዋል። ከበግ ውጭ ያሉትን ከበግ ውጭ ላሉትም ኢየሱስ ሞቷል ነው አሁን አርጊውመንት አይደል? ሞቷል። አዎ። እሺ፣ በቃ ቀጥልልኝ። በቃ ይኸው ነው አሁን። እሺ በቃ ምንም እኮ አታመጣም እኮ ለበጎቼ ሞቻለሁ፣ ለበጎቼ ሞቻለሁ። ቆይ አንዴ ቢኒያም እባክህን። ለበጎቼ ሞቻለሁ ማለት እኮ ከበጎቼ ውጭ ላሉት ግን አልሞትም ማለት እኮ አይደለም። ለእነሱ አዎ እንደዚህ አደርጋለሁ ተብሎ ለምሳሌ ለቤተክርስቲያን ጌታ ኢየሱስ ሞቶላታል ተብሎ ሊነገር ይችላል። ለምሳሌ በኤፌሶን መልእክት ሊነገር ይችላል ሳይሆን መጽሐፉ የሚለው እባክህን አንዴ እየተደማመጠ ኤፌሶን ምዕራፍ 5 ላይ ለምሳሌ ሲናገር ባሎቹ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እንዲሁ እናንተም ደግሞ ሚስቶቻችሁን ውደዱ ይልና እዛ በቀጥታ አድርጎ ምን ነበር የሚለው? ምን ያህል እንደወደዳት ሲናገር ማለት ነው። አንዴ ሙሉን ላንብብላችሁ። ከዛ በኋላ ለቤተክርስቲያን ሞተ ሲባል ምን ማለት እንደሆነ፣ ለበጎቹ ሞተ ሲባል ምን ማለት እንደሆነ በዛው እንድትረዳ ማለት ነው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን አሳልፎ ለእርሷ ሰጠ የሚለው ክፍል ማለት ነው። አንዴ ኤፌሶን ምዕራፍ 5 ላይ ቁጥር 25 አካባቢ እሺ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተም እንዲሁ ሚስቶቻችሁን ውደዱ ይልና እሺ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለ ቤተክርስቲያን ራሱን አሳልፎ ሰጥቷል ጌታ ኢየሱስ። ለቤተ ክርስቲያን አሁን ይሄ ነገር ተነገረ፣ ለበጎቹ ይሄ ነገር ተነገረ። ጌታ እኮ አሳልፎ ስለ ቤተ ክርስቲያን ራሱን አሳልፎ ሰጥቷል ተባለ። ልክ እንደዚህ ሲባል ለቀሪው ዓለም ግን አልሰጠም የሚል ነገር ማን ይዘህና አለ? ዮኒ ይመቸኛል እንዴ አንተ ከተጻፈው ለምን ታልፋለህ? ከተጻፈው ለምን ታልፋለህ? አንተ ነው የምትጨምርልን? ለቤተሰብ ለቤተክርስቲያን ነፍሱን ሰጣት ካልንኛ ለቤተክርስቲያን ሰጣት ብለን ነው የምናቆመው። ለበጎች ነፍሴን ሰጣው ካለ ለበጎች ሰጠ ብለን ነው የምናቆመው። አንተ ነው የምትጨምርልን? ሌላው አልጨምርም። ከጌታ ቃል ውጭ እኛ አናምንም። ከተጻፈው አትለፍ ይላል። አንዴ ቆይ እባክህ። ይሄ አሁን እኮ ቅድም መጽሐፍ ቅዱስ ሌላ የመጽሐፍ ቅዱስ ክፍል ስጠቅስ አቆምከኝ እንጂ እሱ ነበር ላሳይህ እየሞከርኩ ያሉት። ይህም ምንድነው? ለበጎቼ ራሴን አሳልፌ እሰጣለሁ ቢል ጌታ ኢየሱስ፣ ወይም ደግሞ ለቤተክርስቲያን አሳልፌ ራሴን እሰጣለሁ ቢል፣ ወይም ደግሞ ለቤተክርስቲያን ራሱን አሳልፎ ሰጠ ቢባል ይህንን ነገር እንቀበላለን። በቃ ጌታ ለቤተክርስቲያን ራሱን አሳልፎ ሰጥቷል ከተባለ አሜን ብለህ ትቀበላለህ። አዎ ጌታ ለቤተክርስቲያን ራሱን አሳልፎ ሰጥቷል ብለህ ትቀበላለህ። ከዛ ውጭ ግን አልሰጠም የሚል ግን ኔጌቲቭን ነገር ግን ይዘህ መምጣት ግን አትችልም። በቃ ኔጌቲቭ ከሱ ኔጌቲቭ ነገርም ትክክል ነው። በቃ አልሰጠም የሚለውም እውነት ነው ብለህ ግን መናገር አትችልም። ምክንያቱም አልሰጠም አይልም። በቃ ይህን ብቻ ነው የነገረ እዚህ ክፍል ላይ የትኛውን ነው? ጌታ ራሱን ለቤተክርስቲያን አሳልፎ እንደሰጠ ብቻ ነው የነገረ። ይህንን ብቻ ከነገረ በቃችን ትቀበላለህ። ለቀረውስ ከተባልክ የቀረውን አልነገረኝም ነው ማለት ያለብህ። ከተጻፈ አትለፍ ብለህኝ የለ እንግዲያውስ አይ ለቀሪው አልሞተም የሚል አንዲትም ጥቅስ አታመጣም። የለም ያልተጻፈ እያነበባችሁ ነው ፕሮቴስታንቶች። እኔ ግን በተቃራኒው ቆይ ያዘው በተቃራኒው ግን እያልኩ ነው። አረ ለእያንዳንዱ ግለሰብ ነው የሞተው የሚለውን ግን እኔ ግን አመጣለሁ። እሱን አሁንም ማሳየህ እኮ አሁን ተከታተል። አሁን ወደ ቅድሙ ሀሳብ እንሂድ። ሮሜ ምዕራፍ 5 ቁጥር 18 እንዲህ ይላል፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አለ። ወደ ሰው ሁሉ ሲል ሰው ሁሉ የተባለው ማን ነው? አፍጥ ነው። ያ እንደ ኮንቴክስቱ ነው። እዛ ጋር ምንም በአዳም በኩል የሚመጡ ሰዎች ማለት ነው። ያ ሰው በአዳም ነው፣ በሌላ አይመጣም። ናቹራሊ የአዳም ዘር ማለት ነው። ስለ እያንዳንዱ ግለሰብ እያወራ ነው። በአዳም በኩል ስለ ሰው ነው እያወራ ያለው። የአዳምን ዘር ነው እንግዲህ በአንድ በደል ምክንያት አለ። በአንድ በደል ምክንያት በአዳም በደል ነው ኦፍኮርስ ፍርድ ለኩነኔ ወደ ሰው ሁሉ መጣ ይላል። ወደ ሰው ሁሉ የሚለው እያንዳንዱን ግለሰብ ነው አይደለም። እሱን እኮ ነው ያልኩህ፣ ግን በኮንቴክስቱ ነው አድርገን የምንፈታው። ስለዚህ በአዳም በኩል ያለ የሰው ልጅ የሰው ሁሉ ዘር በአዳም በኩል ስለሚመጣ የምትለው ልክ ይሆናል። ግን አባባሉ እዛ ጋር በአዳም በኩል የመጣ የአዳም ዘር ማለት ነው። ቆይ አንዴ፣ ስለዚህ ግለሰብን ሁሉ አሁን ስለ ግለሰብ ሁሉ እየተነገረ ነው ወይስ አይደለም? ሰው ሁሉ ሲል በኮንቴክስቱ እንዳትለኝ። አሁንም በቃ በኮንቴክስቱ አድርገህ ፍታው ብያለሁ።
ስለዚህ በኮንቴክስቱ አድርገህ ስትፈታው በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሎ ነው የሚጀምረው። ወደ ሰው ሁሉ መጣ ሲል ሰው ሁሉ የሚለው እያንዳንዱን ግለሰብ ነው አይደለም? ሰው ሁሉ ሲል ለኩነኔ ሰው ሁሉ እንደመጣ ሲል በአዳም ምክንያት ያለ የአዳም ዘር ነው አልኩ እኮ። ለምን ደጋግመህ እንደምትጠይቀኝ አልገባኝም። እያንዳንዱን ግለሰብ ነው አይደለም? ነው ወይም አይደለም ለምን አትልም? በአዳም ዘር ነው የአዳም ዘር ነው። ስለሰው እያወራ ነው። በአንድ በደል ምክንያት ስለሚል በምክንያቱ የሚጀምረው አዳም ነው። ለአዳም ዘሮች ማለት ነው እኮ። ሰው ሁሉ ሲል እያንዳንዱ ግለሰብ ነው ወይስ አይደለም? ለአዳም ዘር ነው ብዬ መለስኩልህ እኮ። እያንዳንዱ ግለሰብ ነው አይደለም? ይሄ ነው በቃ ቀደም ያልኳት። እያንዳንዱ ግለሰብ ይሆናል የአዳም ዘር ማለት ነው። ውርደትን ትቀድማለች ያልነው ለዚህ ነው። አየህ፣ አቃስታ ትመልሳለህ። ልክ እንደዚህ እያንዳንዱ ግለሰብ ነው ብሎ አምኗል። እሺ አሁን ተከተል። አሁን በደንብ አድርጋችሁ ስሙ እናንተም ጋይስ። አሁን እዚህ የማወራው ነገር ጋይስ በጣም አድካሚ እውነቱን ለመናገር ጌታ በሚያውቀው እና እናንተም እንድትጠቀሙ ስለሆነ በደንብ አድርጋችሁ ስሙ። እንዲህ ነው የሚለው ጥቅሱ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። ወደ ማን? ወደ ሰው ሁሉ፣ ወደ እያንዳንዱ ግለሰብ ተብሎ ተፈቷል። በቃ ሰው ሁሉ የሚለው አለቀ። እንዲሁ ይላል። እንዲሁም ወደ ሰው ሁሉ እንደመጣ በንጽጽራዊ መልክ እንዲሁም ይልና በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ አለ። በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ማን የመጣው አለ? ወደ ሰው ሁሉ። ከላይ ኩነኔው ወደ ሰው ሁሉ ነው። ስጦታውም ሲመጣ ወደ ሰው ሁሉ ነው። እዚህ ጋር ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ሰው ሁሉ ጸድቋል እያልከኝ ነው? አልገባኝም። ስጦታው የመጣው ለሰው ሁሉ ነው። ስጦታውን መቀበል አለበት ነው። በአንዱ በደል ምክንያት ሰው ሁሉ ሙት ከሆነ በአንዱ ክርስቶስ ምክንያት ሁሉ ጻድቃን ከሆኑ ሁሉም ሰዎች ጻድቃን ሆኑ እያልክ ነው? ትክክል። መቀበል ግን አለበት። ስጦታው የመጣው ለሁሉም ነው። ስጦታው ይላል። ኧረ እባክህ ተቀብለን ነው እንዴ የሆነብን? የአዳምን አምነን ተቀብለን ነው እንዴ የሆነብን? ቆይ ቢኒ ችግር የለውም። አይ ሁሉም ሰው ጻድቅ እንግዲህ ዩኒቨርሳሊዝም ከገቡ ነገሩ ቆይ ችግር የለውም። ቢኒ ውረድና ከሶቨሬን ጋር ልጨርስ። አንድ ጊዜ አሁን ቢኒ ውረድ። ቢኒ እየረበሽክ ስለሆነ አንዴ ከሶቨሬን ጋር ልጨርስ። እኔ ብቻዬን እያወራሁኝ ሁለት እየሆናችሁ ታወራላችሁ። አንድ ሰው እኮ ነኝ። አንድ ለአንድ እናውራ፣ መደማመጥ እንዲኖር ማለት ነው። እሺ እንዲህ ነው የሚለው ቃሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ አለ። እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ነው እያለ ያለው። ሕይወትን ለማጽደቅ ምኑ? ስጦታው። ስጦታ እኮ ነው የመጣው። ስጦታን መቀበል ይጠይቃል። ስጦታው ግን የመጣው ግን ለማን ነው ከተባለ ከላይ ፍርድ ለኩነኔ ወደ ሰው ሁሉ መጥቷል ተብሎ ነበረ። ሰው ሁሉ ብሎ ከላይ ሲናገር እያንዳንዱ ግለሰብ ብለናል። አሁን ይህንን በዚህ በኩነኔ ውስጥ ያለውን ሰው ሁሉ ለማጽደቅ ስጦታ መጥቷል። ወደ ማን የመጣው አለ? ወደ ሰው ሁሉ። ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ስለዚህ እያንዳንዱ ግለሰብ ጸድቋል ማለት ነው በአንተ እይታ? እባክህን ጥያቄ በአንተ እይታ ንገረኝ። እኔን ከኔ ጋር ለመሟገት በአንተ እይታ አንተ አስረዳኝ። በአንተ እይታ ሰው ሁሉ ጸድቋል? ቀጥሎ ያለው መስመር ይሄው በአንዱ በክርስቶስ ኢየሱስ የሆኑት ናቸው የሚጸድቁት። ኮምፔር የሚያደርገው ስጦታን የመጣው ተብሏል። ስለዚህም በእምነት ይህንን ስጦታ የሚቀበሉ እነርሱ ይጸድቃሉ። ግን በአንዱ በክርስቶስ መታዘዝ እባክህን እሺ፣ ሙሉን ሳያምኑ ነው ወይስ ምን? ጥቅሱን ማታቆም ሮሜ ምዕራፍ 5 እኮ እዚህ ቦታ ያምናሉ። እዚህ አሁን ሁለቱ ቁጥር 18 እና 19 ላይ ሲያምኑ እባክህን ሮሜ ምዕራፍ 5 የሚመዘዘው ከምዕራፍ 4 እና ከምዕራፍ 3 ነው። እንዴ የአብርሃምን እምነት አንስቶ እኮ እየነገርህ የመጣው እኮ እንዲሁ እኮ አይደለም። ኧረ እኔ እሱን አላልኩም። ተመዞ የሚመጣልህ እኮ እሱን አላልኩም። በሁለቱ ቁጥር ላይ ነው። የተጠየቀውን መልስ። ወደ ሰው ሁሉ እንደመጣ ኩነኔው ማለት ነው። ከላይ ያን ሲናገር ሰው ሁሉ የሚለው እያንዳንዱ ግለሰብ ነው ብለሃል። ቀጠል አድርጎ እንዲሁም በአንድ ጽድቅ ምክንያት ስጦታውን የተባለው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ተብሏል። ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ሂዝ ፒፕል ነው አይልም። ያለበትን አሳይኛ እዚህ ክፍል። እሺ ቀጥሎ ያለው ላይ መኒ ለብዙዎች ይላል። እሺ ቀጥሎ ያለው ላይ መኒ በአንዱ እሺ ቆይ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ እንጂ ለሰው ሁሉ መጣ አይደለም የሚለው። ኧረ እዛ ጋር አንዴ ወይስ ምን አትቀበሉም? መጽሐፍ ቅዱስን ቁጥር 18 ላይ እኮ አነበብኩልህ ወዳጅ። እንዲህ ይላል፣ በደንብ አድርጋችሁ ስሙ። በመጀመሪያ ደረጃ
የሚቀበሉት ነው ብዬ ስናገር እኛ ተቀበለን ነው እንደ ዳር ነው ብሏል። ከላይ አንድ ጥቅስ ብቻ ከፍ ብላችሁ አንብቡ። በጌታ ስም ክርስቲያን እኮ ነው የመጽሐፍ ቅዱስ ህዝብ 18 ላይ ያለው ነው እንደ ያልከኝ ያዝ ቁጥር 17 ላይ እዩ ምን እንደሚል በአንዱም በደል ሞት በአንዱ በኩል ከነገሰ ይላል። ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ምን የሚሉ እስቲ ጻፉ አንዴ። የሚቀበሉ ሚውት አድርግ አንተ። እነሱንም በዛው እየተማማርኩ ነው ከክርስቲያን ወንድመቶች ጋር። አንተም በደንብ አድርገህ ተማር። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። እሺ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ። ሰው ሁሉ የሚለው ምንድን ነው ስለው እያንዳንዱ ግለሰብ አለኝ። እዛው ጥቅስ እኮ አልቀየርኩም ጋይስ። እዛው ጋር እንደመጣ እንዲሁም ብሎ ነው የጀመረው። እንዲሁም ካለ አለ ነው በቃ እንዲሁም አለ። ልክ እንደዚሁ ወደ ሰው ሁሉ እንደመጣ ሁሉ በአንድ ጽድቅ ምክንያት ስጦታው ህይወትን ለማጽደቅ ወደ ሰው ሁሉ መጣ። እዛው ጥቅስ ጋር እንዲሁ ብሎ ነው ይህን ነገር ያስቀመጠው። ሰው ሁሉ የሚለው ምንድን ነው ስለው የእርሱ ህዝብ አለ አይልም፣ እንዲሁ ብሎ ነው ያስቀመጠው። እኔ ቀጥሎ ያለው ቨርስ ላይ ነው አኪ እንትን ያልኩትና የተጠየቀውን ብቻ መለስ። ይኸው እዚህ ጋር ሰው ሁሉ የሚለው አሁን ቀጣዩ ላይ ምንድን ነው? ያ ሰው ሁሉ ፕሪች እናደርጋለን ለዓለም ወንጌል፣ ግን እኔ ስለ ጽድቅ ነው እያወራ ያለው በክርስቶስ ኢየሱስ። አሁን አንድ ጊዜ ሰማኛ ፖይንት ሜክ ለማድረግ ብቻ እንትን አትበል፣ ችግር የለውም። እኔ እንደፈለግ ፖይንት ሜክ አድርግ። ግን ቆይ ሰማኝ፣ ቅድም ስትለኝ በአዳም ምክንያት ስትለኝ በአንዱ በዘር በኩል ነው የአዳም ዘር የሆነ ነው ብያለሁ። እንዲሁ ጽድቁም ደግሞ የክርስቶስ ጽድቅ የክርስቶስ ዘር የሆነ ነው። በዘር አዳም እንደበከለ ሁሉ በክርስቶስ የሚወለዱ ደግሞ ጻድቃን ይሆናሉ ነው የኔ ፖይንት እያልኩ ያለሁት። አይ እኔ ደግሞ ጥያቄ አንተ የምትለው ነው። እኔ ደግሞ ጥያቄ በአንዱ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ሲል ሰው ሁሉ የሚለው እያንዳንዱ ግለሰብ ነው አይደለም? ጽድቅ የሚለው እያንዳንዱ ግለሰብ እንዴ? እየሰማኸኝ አይደለም እንዴ? ሌላ ቦታ እኮ ነው ያለው። ሶቨሬን ሰማኝ። ለሰው ሁሉ ነው የሚለው ለሰው ሁሉ የሚለው ለዓለም ለኮስሞስ ያ ወንጌልን ለዓለም ሁሉ ስበኩ እኮ ነው የተባለው። ለፍጥረት ስበኩ ነው። ጸጋ ኢየሱስ ክርስቶስ ለዓለም ነው የመጣ። ዓለም ወደ ብርሃን ወደ ዓለም ገባ እንደሚል፣ ነገር ግን ወደ ክርስቶስ ሊመጣ የሚችል እንደሌለ ቅድም አሳይቻለሁ። ቆይ አንዴ። ስለዛ ሰው ሁሉ የሚለው እያንዳንዱን ግለሰብ ነው ብለኸኛል። አሁን ቀጣይ ላይ ያለውንም ማለት ነው ለሁሉም ሰው ፕሪች እናደርጋለን። አሜን። ጽድቅ መጣ። ያ ሰው ሁሉ የሚለው ዓለሙን ማሳያ ነው። ሰው ሁሉ የሚለው እያንዳንዱን ግለሰብ የሚያውቅ እያንዳንዱ ግለሰብ የሚባል የለም ካልከኝ አንድ ጊዜ ተረጋጋና አድምጣ። እንዴ መጀመሪያ ላይ ያለው በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሎ ነው የሚጀምረው። በአንድ በደል ምክንያት ፍርድ ለኩነኔ ማለት ነው ወደ ማን? ወደ ሰው ሁሉ። ሰው ሁሉ የሚለው ይህንን እዚህ ጋር ማለት ፍርዱ ላይ እያንዳንዱ ግለሰብ ነው አይደለም? ንገረና ወዳጅ ወንድሜ አኬ በጣም የተነጋገር ነው። የቃላት የሆነ ጌም ምናምን ነው እያረክ ያለው። የቃላት ጌም ሳይሆን ሁሉ ሰው ዩኒቨርሳሊዝም ነው እንደ አንተ እምነት። ኦርቶዶክስ መስለኝ እኮ ነው የገባሁት። አያ በቃ እኔ መሳደብ ጀመርክ። እንዲህ ነው ኖ አይደለም። ሁሉም ሰው ነው። ቅድም ምን ብዬሽ ነበረ? ትዕቢት ውርደትን ትቀድማለች። ኖ አንድ ፈራችን መጽሐፍ ቅዱስ ነው አምጡ ግለጡ አትበል። እንነጋገር እስቲ እንነጋገር። እኔ እኮ አሁን አንተ እሺ ይሄን ቨርስ ጨርሰሽ ብራዘር ማለት ነው አዘ ብራዘር ዝም ብለህ ገብተህ መነጋገር ያለብን ተነጋግረህ መውጣት ለሌላ ጊዜም ማለት ነው። አሁን አንተ ብዙ ነገር ሊቀር ይችላል፣ ሰው ነህና እኔም ሊቀረኝ ይችላል። ስለዛ ማድረግ ያለብህ ምንድነው? በተረጋጋ ስፒሪት ገብተህ እንደው እስቲ እዚች ነገር ላይ እስቲ አንተ እኮ ናቂ ወርድ ተረጋጋ። ስንት የጠበቅኩ አሁንም ጌም ነው የምታረገው። በቃ የለህም እኮ አየንህ እኮ መጽሐፍ ቅዱስ ላይ ህዝቡም አየህ እኛም አየን ማለት ምንም። ስለዛ አሁን እዚህ ጥቅስ ላይ በደንብ አድርጋችሁ ስሙ። ሌሎቻችሁ ያዙ፣ ባይሆን በደንብ አድርጋችሁ ያዙ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ነው የሚለው። ወደ ሰው ሁሉ ሚኒንግ ወደ እያንዳንዱ ግለሰብ ምንም የቀረ የለም። በቃ አለቀ። ሁሉም ከፍርድ በታች ሆኗል፣ ከኩነኔ በታች ሆኗል። ፍርዱ ለኩነኔ ወደ ሰው ሁሉ ነው የመጣው። የቀረ ማን አለ? እንዲልና ቀጠል አድርጎ ምን ይላል? እንዲሁም እኮ ነው የሚለው። እንዲሁም በአንድ ጽድቅ ምክንያት በጌታ ጽድቅ ማለት ነው ስጦታው ሕይወትን ለማጽደቅ ወደ ማን መጣ? ወደ ሰው ሁሉ።
እንዲሁን ያለው። ስለዚህ ወደ መጀመሪያ ላይ ያለው እያንዳንዱ ግለሰብ ከሆነ አሁንም ወደ እያንዳንዱ ግለሰብ ነው የሚመጣው። በጌታ ጽድቅ ምክንያት ስጦታው ህይወትን ለማጽደቅ ማለት ነው ወደ እያንዳንዱ ግለሰብ መጣ፣ ወደ ሰው ሁሉ መጣ። ስለ አዳምና ስለ ክራይስት እኮ ነው እያወራ ያለው። ሁለት ግሩፕ ነው። ዝም በል እባክህ፣ ተው ሚዩት አድርገው። አንተ ምንም ሳታውቀው እባክህ አንተ ተረጋጋ። መሀል ላይ አታቋርጠኝ። እንደሚያውቅ ሰው እንትና እንደው አክት አታድርግ፣ ቅርጽ አታብዛ። ዝም ብለህ ሰማ። የተወሰነ አይታ በቃ ብዙ እኮ ታገዝነ። የሚያስገርም እኮ ነው። ልክ አይደለም። ቆይ እስኪ አንድ ነገር እድል ስጠኝ። አናስወርደን ሚዩት አድርግና እንማማርበት። ስትጠየቅ እኮ እየመለስክ አይደለም። ሁሉ የሚለው እንዳለን ውስጥ ባል ሌላ ነገር ስታወራ እኮ እኔ እኮ ዮኒ ደጋግሜ እኮ በአዳም በኩል ምንድን ነው እነማን ናቸው ሲለኝ የአዳም ዘር እያልኩት ደጋግሜ ነገርኩት። የእሱ የሚፈልገው ፖይንት አለ። የዘር ጉዳይ ነው እያወዳደረ ያለው ጳውሎስ በአዳምንና በክርስቶስ ኢየሱስ ሁለት ግሩፕ ነው እያወዳደረ ያለው። ሪፕሬዘንቴሽን ነው እየሰራ ያለው። ሁለት ሪፕሬዘንቴሽን ነው እየሰራ ያለው። በአዳም በኩል የገባውና በክርስቶስ በኩል የተገለጠውን ጽድቅንና ኃጢአትን ነው እያወዳደረ ያለው። ሁሉ ሲል የመጀመሪያው ሁሉና ሁለተኛውን ሁሉ እኮ ሊያሳይህ ነው። የመጀመሪያው ሁሉ ሲል እያንዳንዱ ሰው ነው ወይ ሲል አዎ ወይ አይደለም ብለህ ጀምር። ከዛ ቀጥሎ ሁሉ ሲል ደግሞ ምን ማለት ነው የሚለውን ደግሞ ቀጥሎ። ስለ ኢንዲቪጁዋል አይደለም የሚያወራው። አይደለም እኮ አልኩኝ እኮ አልሰማኝም። እያወራ ያለው ስለ ሂውማኒቲ በአዳም በኩል አሁን የአዳም ዘርንና የክርስቶስ ዘርን ጽድቅንና ኃጢአትን ነው ኮምፔር እያደረገ ያለው። አኬ ግን ኢንዲቪጁዋል ውስጥ ገባ። የበጎቹ የሚለውን ዲስፕሩቭ ያደርግልኛል ብሎ በኢንዲቪጁዋል ደረጃ ነው። በነገራችን ላይ ሰው ሁሉ ነው ያለው። ሰው ሁሉ ነው ያለው። ዘር አይልም ራሱ ሰው ሁሉ ነው የሚለው። ሰው ሁሉ ከተባለ ደግሞ እያንዳንዱ ግለሰብ ነው። ምንድን ነው ይሄ? ግልጽ አይደለም እንዴ? መጀመሪያ እኮ አዎ እያንዳንዱ ግለሰብ እኔ አሁን ወደ ሰው ሁሉ ምንድን ነው አሁን ይጸድቃሉ ሰው ሁሉ። ስለዚህ ሰው ሁሉ ይጸድቃል። አሁን እኮ እያወራን ያለ ነው ማን ነው የሚጸድቀው? ማን ነው የዘላለም ህይወት የሚያገኘው ነው እያልን ያለ ነው። ስለዚህ ሰው ሁሉ ይጸድቃል። ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ብሎ ሲናገር እየሰማኩ ነው ማለት ነው። ፍርዱ ለኩነኔ ወደ ሰው ሁሉ መጣ ብሎ ሲናገር ሰው ሁሉ የተባለው እያንዳንዱን ግለሰብ ይወክላል አይወክልም? አኬ ወደ ዓለም ነው የሚለው። እያንዳንዱ ግለሰብ ይወክልም አይወክልም። ጉዳያችን ግን የዘላለም ህይወትን ማን ያገኘዋል ነው። ማን ይሰማዋል አላለም። ወደ ዓለም አይልም፣ ወደ ሰው ሁሉ መጣ ነው የሚለው። ያወራ ነው ማን ያገኘዋል ነው። የዘላለም ህይወትን ማን ነው የሚያገኘው ነው። ይቅርብህ ሶቨሬን። አየህ ከዛሬ በኋላ እውቀት ሳይኖር ማን ያገኘዋል ነው እኮ ቶፒካችን። ለምን ነው ቶፒኩ የምትቀይረው? እስቲ ነገር ሌሎች ሁሉም የዘላለም ህይወትን ስለዛ ሚዩት አድርግ። ድጋሚ መሀል እንዳትገባ ሚዩት አድርግና አየህ በቃ ምንም የእግዚአብሔር ህዝብ ጋር ስትመጣ አጥንተና አለቀ። የእግዚአብሔር ህዝብ ጋር ስትመጣ በጨበጣ አይደለም፣ አይተህ አንብበህ የራስህን እምነትማ ቢሆን ማለት ነው አውቀው ተረድተውና። እሺ ቃሉ የሚለው ምንድነው? እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። በቃ ፍርድ ለኩነኔ የመጣው ወደ እያንዳንዱ ግለሰብ ነው። ይታወቃል እኮ እንዴ ፍርዱ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። በአንዱ ምክንያት ሞት በሁሉም ላይ ነገሰ ብሎ እኮ ነው የጀመረው። ከላይ እኔ መጽሐፍ ቅዱስን አታነቡት? ሮሜ መልእክትን አታነቡም እንዴ? ዝም ብላችሁ ነው ሮሜ የምትሉት? ሮሜ ምዕራፍ 3 ምዕራፍ 3 ቁጥር 23 እና ምዕራፍ 8 ቁጥር 34 ብቻ ነው እንደሚያስይዟችሁ የሚያሸምድዷችሁ። አንብቡት እንጂ እንዴ ቁጭ ብሎ ማንበብ እኮ ይጠይቃል። ከላይ ጀምሮ የሚናገረው ምንድነው? ክርስቶስንና አዳምን እያነሳ በአዳም በኩል እንዴት ሰው ሁሉ እንደሞተ በክርስቶስ በኩል ደግሞ የመጣ አንዳች ታላቅ ስጦታ አለ። እሱም የመጣው ደግሞ በአዳም በኩል ለሞቱት ሁሉ እንደሆነ እኮ እየተናገረ ያለው ሌላ እኮ አይደለም እኮ። ከቁጥር 16 ጀምሮ ምንድን ነው የሚለው? አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና ስጦታው ግን በብዙ በደል ለማጽደቅ መጣ ይልና በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ይላል። የሚቀበሉ ማለት ነው። ከዛስ እንግዲህ በአንድ በደል ምክንያት አሁን ፍርድ ለኩነኔ ወደ ሰው ሁሉ መጥቷል። ፍርድ ለኩነኔ የመጣው ወደ እያንዳንዱ ግለሰብ ነው። ከሁላችንም ላይ ደረሰብን። ሞት ለሁሉም አልቀረም። ለእያንዳንዱ ግለሰብ ይህ ሞት መጥቷል። ሞት ነገሰ ተባለ። በአንዱ በደል ሞት በአንዱ በኩል ነገሰ ይላል። ሞት በአንዱ በኩል ነገሰ፣ በአዳም በኩል ማለት ነው። በአዳም በኩል ሞት ነግሷል። ፍርድ ለኩነኔ ወደ ሰው ሁሉ መጥቷል ተባለ። ወደ እያንዳንዱ ግለሰብ ምን ይሄ እኮ ግልጽ እኮ ነው። ወደ ሰው ሁሉ እንደመጣ እንዲሁም
ይልና እንዲሁም ካለ በኋላ በአንድ ጽድቅ በክርስቶስ ማለት ነው ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። ወደ እያንዳንዱ ግለሰብ ሰው ሁሉ የሚል ሁለቱም ጋር አንድ ጥቅስ ላይ ግን ፕሮቴስታንቶች መጽሐፍ ቅዱስን አይቀበሉም። አሁን አስቸጋሪው ነገር እሱ ነው። ፕሮቴስታንቶች መጽሐፍ ቅዱስን አይቀበሉም። ጌታ ሆይ እሺ፣ ይህ ብቻ አይደለም። በነገራችን ላይ በጣም በርካታ ማስረጃዎች ደግሞ አሉ። ይህ ብቻ መስሏችሁም ከሆነ ማለት ነው። ይህ ብቻም ደግሞ አይደለም። ይልቁንም ለምሳሌ ኢሳያስ 53 ቁጥር 6 ላይ እንዲህ ይላል። ኢሳያስ ምዕራፍ 53 ቁጥር 6 አውጡ። ኢሳያስ ምዕራፍ 53 ቁጥር 6 እጃችሁ ላይ መጽሐፍ ቅዱስ ካለ ማለት ነው አብራችሁ እንድታነቡ። እኛ ሁላችን አለ እንደ በጎች ተቅበዝብዘን ጠፋን። ስሙ፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። እሺ፣ ከእኛ እያንዳንዱ ወደ ገዛ መንገዱ ያዘነበላል። እያንዳንዱ ምንም በቃ የቀረ የለም። እግዚአብሔርም የሁላችንን በደል በእርሱ ላይ ያኖር ይላል። እንዴ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ ያዘነበለ። ይሄ ነገር እያንዳንዱ ግለሰብ አይመለከትም? ዓለም ላይ ሁሉም የጠፋ አይደለም ወይስ ያልጠፋ ይቀራል? እኛ ሁላችን ብሎ ነው ራሱ ያስቀምጠው። እኛ የተመረጠን ብቻ ራሱ አላለም። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ የተመረጡት አይደለም፣ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ ጠፋ ማለት ነው። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ስለ ጌታ እኮ ነው የሚናገረው። ስለዛ ጌታ ለሁሉ ነው። አንዴ ጌታ ለሁሉም ቤዛ ሆኗል። እንዴ ታዲያ ጌታ ለሁሉም ቤዛ ሆኗል። ይህ የጽድቅ ስጦታ ወደ ሁሉም ሰው ነው የመጣው። አዎ ታዲያ እንደዛ ከሆነማ ታዲያ ሰው ሁሉ ጸድቋል ማለት ነው። ስጦታው መጣ አለን እንጂ የማያምንም ዝም ብሎ ይጸድቃል አላለም። ስጦታው መጥቷል። ለመጽደቅ ግን መቀበል አለበት ሰውየው። ለመጽደቅ የመጣውን ስጦታ ምን ማድረግ አለበት? መቀበል አለበት። ከእሱ የሚጠበቅ ነገር አለ። ለዛ ነው አሁን ከጠቀስኩላችሁ ጥቅስ የሮሜ ምዕራፍ 5 ላይ ከቁጥር 18 ከፍላችሁ ቁጥር 17 ላይ ምን የሚለው በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ ምን የሚሉ የሚቀበሉ ወደ ሰው ሁሉ መጥቷል። የሚቀበል ይጸድቃል። አለቀ። ስጦታው ወደ ሰው ሁሉ ስጦታው በአንድ ጽድቅ ምክንያት ማለት ነው፣ በክርስቶስ ምክንያት የሆነው ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ ነው የመጣው። ማን ይጸድቃል? የሚቀበሉ ሁሉ። ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ጌታ ምን አለ? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ማንን እንዲወዷል? የሚያምኑትን እንዲወዷል አይልም፣ ዓለምን እንዲወዷል። ዓለምን እንዲሁ ወደደ፣ ልጁ ኢየሱስን ላከ። ግን ማን የሚድነው? የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው ወይም የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ ተናገረ። ጌታ የመጣው የተላከው የሞተው ለዓለም ነው፣ ለእያንዳንዳችን ነው። ስጦታው ለእኛ ነው። ግን የሚድኑት የሚቀበሉ ናቸው። በግልጽ ነው በመጽሐፍ ቅዱሳችን የሚያስቀምጠው፣ በግልጽ ማለት ነው። ካልሆነ ግን እንደው ለጥቂቶች ነው የሞተው፣ እነሱም ደግሞ በእግዚአብሔር ምክር ውስጥ ስላሉ አይታወቅም ስለሚሉ ወጥተው ራሱ ጌታ ሞቶላል ማለት አይችሉም። ቅድም እንደዛ ሲናገሩ እንደሰማችኋቸው የትኛው ሐዋርያ ነው ደግሞ ጌታ ሞቶላል፣ ጌታ ይወድሃል ብሎ የሰበከው? እንዲህ ብሎ መከራከር ጀምሯል ፕሮቴስታንቱ። ተአምር ነው። ጌታ ይወድሃል ሞቶልሃል ብሎ እንኳን መናገር አይችሉም፣ በእርግጠኝነት ማለት ነው። ይቅርታ ሊናገሩ ይችላሉ፣ ግን ሊዋሹ ይችላሉ። ለምሳሌ አንዱን ለምሳሌ እኔ ለምሳሌ ቅድም ምሳሌ እንደሰጧችሁ አክሊል ጌታ ሞቶልሃል ብሎ ማለት ነው። ግን ከተመረጡት ውስጥ ካልሆንኩኝ ጌታ አልሞተልኝም ሲጣራ፣ ስለዚህ ዋሽቶኛል። የት ሞተልኝ እንዳለ ሞቶልሃል የምትለው ዝም ብለህ እድልን ትሞክራለህ እንዴ? ዝም ብሎ እድል የመሞከር ነገር ማለት ወጥተህ ማለት ነው። እድል የመሞከር ነገር ሞቶልሃል ምናምን ትለዋለህ። የሙትለት አይሙትለት እርግጠኛ መሆን አትችልም። ግን ሞቶለት ሊሆን ስለሚችል ድንገት ከተመረጡት ውስጥ ሊኖር ስለሚችል የሆነ ሰው አንተ ስለማታውቅ ዝም ብለህ ወጥተህ እኮ ሞቶልሃል ጌታ ይወድሃል ልትል ትችላለህ። ዝም ብለህ የመሞከር አይነት ነገር ነው ማለት ይገኝ ይሆን እንደዚህ ውስጥ። እስቲ ዝም ብዬ ቆይ ልበለው እስቲ ቆይ
ከዛ በኋላ ድንገት ምናልባት ሆነ ለ10 ሰው እንደዛ ብለህ 10ሩም ካልተመረጡ ድንገት ማለት ነው 10ሩም ዋሽታቸው ነው የመጣው። ጌታ ይወዳል ሞቶላል ምናምን ብለህ እሪ ብለህ አብደህ ምናምን ከዛ በኋላ ለካ ሲጣራ አልሞተላችሁም፣ አይወዳችሁም። እኔ ለዚህ ነው ወይ ወዳጅ ይሄ ሳፋሪ ሲም ካርድ ግዙ ድንገት ላገዙ ትችላላችሁ እንደሚሉት አይነት ማን ነው መንገድ ላይ በቃ እንደዛ ማለት ነው። እድላቸውን ይሞክራሉ። ካደለ ድንገት ይገዛዋል፣ ካልሆነም የታባቱስና ኧረ ከዛ የሚከፋል ደግሞ በእውነት ከዛ የሚከፋል። ኦኬ እዚህ አስቀምጠ ፖለቲካ ስላለ እኔ ስራ ላይ ስለሆንኩኝ ያልተመቸኝም ይኸው ዝም ብዬ ኢንቫይት ታደርጉኝ ገባው። እንትን አትበል፣ በጣም ስሜታዊ የሆንክ ነው። ችግሮችን አስተምሩልን። የእናንተ ድርጅት አልሆንኩም ስሜቱ አልሆንኩም። እሺ እንትን አስተምር ምንም በክርስቶስ ሰዎች እንዲያምኑ እንዲድኑ ብታስተምር ምንም አብረን ነው የምንሰራው። ግን ለማይወዱት ለሚጠሩት ጌታን ለማይፈልጉት እየተከራከርክ ነው የሚመስለኝና እስቲ ምናልባት ጊዜ ካለኝ እና ካልወጣችሁም በኋላ ላወራ እችላለሁ። ስራ ላይ ስለሆንኩኝ ነው። ግን በጣም ፖለቲካ ታብዛብን፣ የማንለውንም አትበልብን ወንድማችን። የማትሉትን ምን አልኩ? እንወድሃለን። የማትሉትን ምን አልኩ? ኧረ ተው እንጂ እስካሁን ፖለቲካ ዝም ብለን ቤት ቁጭ ብለን ዝም ብለን ስጠይቀን የሆነ በቃ ከባድ እኮ ነው። ከባዱማ ጥያቄው እኮ ነው። አሁን ከባዱ ጥያቄው ነው። እኛ እንድናስረዳት ፈቅዱልንም እኮ ችግሩ እንድናስረዳ ቅድም እንደ ዛሬ ተጨንቄ አላውቅም ማለት ነው። ማነው ቢኒ? የትኛው አንተና እንደ ዛሬ ተጨንቄ አላውቅም ማለት ነው። ለምን የሚጨነቀው? እኔ ብዙ አስቤበት የማምነውን ነገር በጣም አስቤበት ነው። ጥያቄዎችንም ሊጠየቁ የሚችሉትን ሁሉንም ጥያቄዎች እናንተ የምትጠይቁትንም ጥያቄ የሚችለውን ሁሉ ጠይቄያለሁ። ሰዎች ሌሎች የሚጠይቁትን አንብቤያለሁ መጽሐፍም እና በብዙ ጥያቄዎች መልስ ያገኘ ነገር ስለሆነ ምን የምን መልስ አለ ብለህ ነው አሁን ተወና እሱን። እኔ እዚህ ጋር አየህ ላጤ ነኝ ለካ ትዝ ሲለኝ ላጤነት ትዝ ሲለኝ ርቦኛል። ስማ አኬ እንደከበደው የምታውቀው ቅድም ያለውን ሁሉ አላልኩም ብሎ ሲክር ነውና አልካድኩም ካለ ዩቲዩብ ላይ እየተላለፈ የነበረውን አዘጋጅቼልሃለሁ፣ አሰማሃለሁ። ማን ነው? እኔ ነው። አዎ እኔ ያላልኩትን መልሼ ካድኩኝ? አዎ አላልኩም። እንደዛ እከሌ ዳነ እከሌ አልዳነም የሚለው ማወቅ አይጠበቅብንም። መንገደኛው አሁን ለምሳሌ መንገደኛ ያልኩትን እኮ ነው ያልኩት። መንገደኛው ላሰማ ያልከው። እሺ እንደዛ ይሻላል። እሺ አንዴ አንተ እስከተከፈት እኔ ያልኩት መንገደኛውን ሁሉ አንተ ድናል አንተ አልዳንክም ማለት አልችልም። ግን ወንድሞቼን በጌታ የሆኑትን እምነታቸውን አይቼ ተመርጣቸዋል ማለት እችላለሁ። እግዚአብሔር አስቀድሞ ስላልሳበ ልባቸውን ስላልቀየረው ለራሳቸው ሀሳብ ትቷቸዋል ነው። እኔ ባይ ዲፎልት ዝም ብዬ ነው የምናገረው። ግን ምሳልከው ስብከት ሰዎቹ እንትን እንዲሉ አይደለም፣ እግዚአብሔር እንዲቀይራቸው ነው። አንተ ምን ብለህ ነው የምትሰብካቸው? አሁን መንገድ ላይ ላሉት ክርስቶስን እመኑ ነዋ። ክርስቶስን እመኑ እኮ ምን ሞቶላችኋል ብለህ ትሰብካለህ? እኔ ለእንትና እንደሞተ ለእንትና እንዳልሞተ እኮ ማወቅ የለብኝም መስበክም የለብኝም። ምን አልክ? ማወቅም መስበክም የለብኝም ብለሃል። መንገድ ላይ ለምሰብካቸው ሰዎች ደሙን ለአንተ አፍስሰዋል፣ አንተ ተመርጠሃል፣ አንተ አልተመረጥክም አይደለም። እመኑ ሲጀመር ከማለት በፊት ታውቃለህ እከሌ ሞቶለታል እከሌ አልሞተለት የሚለው አንድ ወንድሜ እኔ ማቀው በእምነቱ ጠንካራ ጌታን የሚወድ በሱ ብቻ የሚታመንን ወንድም ይማ በቃ ድኗል። ልክ እኔ እንደማምነው አለ። አሁን ለምሳሌ እኔ በክርስቶስ ብቻ መታመኔ ጌታን ብቻ መደገፌን እንትን ስል ሳምን
በቃ እግዚአብሔር መርጦኝ ነው ወደሱ ስቦኝ ነው ሌላ ሰው ያልታመንኩት ራሴንም ያልታመንኩት እግዚአብሔር ስለመረጠኝ ነው ብዬ አምናለሁ። ልክ ወንድሜም እንደዛ ሲያምን አንተማ በቃ ተመርጠሃል እላለሁ። ተመርጠሃል ትሰማለህ። ሌሎቻችሁ እንግዲህ ሌሎቻችሁ ቼክ አድርጉለት። እኔ ይሰማኛል። እሺ አንተ ከሌ ሞቶልሃል ማለት የሆነ ስም እየጠራ ወይ መንገድ ላይ ለወንጌል ምናምን ስርጭት ምናምን ብለህ ስትወጣ ያገኘኸውን ሰው ኢየሱስ ሞቶልሃል ትለዋለህ ወይ? እንዴ እኔ የምሰብካቸውን ሰዎች ሁሉ ተመርጣችሁ አልተመረጣችሁም አይደለም። በክርስቶስ እመኑ፣ ህይወቱን አፍሷል ካመናችሁ ተመርጣል በለው አላልኩም እኮ እኔ። እንደዛ አይደለም የጠየቅኩህ አሁን ወንጌልን ለፍጥረት ሁሉ ስበኩ ስለሚል ለፍጥረት ሁሉ ወንጌልን ልሰብክ ትወጣለህ አይደል? በቃ እሱ ነው ማለት ነው። ስትወጣ የምታገኘውን ሰው ኢየሱስ እኮ ሞቶልሃል ትለዋለህ ወይ? አዎ በክርስቶስ ካመንክ ህይወቱን አፍሶልሃል ትድናለህ እለዋለሁ። ሞቶልሃል ትለዋለህ ወይ ነው ያልኩህ። በክርስቶስ ካመነ እሱን ካመነ ህይወቱን አፍሶልሃል፣ በሱ እመን ትድናለህ። ቢኒ ማመን አለማመን የሱ ግብረ መልስ ነው። እሱ ጋር ሳትሄድ በፊት እኔ ሰውየውን ለማሳመን አይደለም የሄደው እግዚአብሔር ስማኝ አንዴ፣ ችግር የለውም ስማኝ አንዴ። ሰውየው ምን ይመልሳል? ያምናል ወይ አላምንም ይላል ወይ? ሌላ ጉዳይ ነው። እሱ ጋር ከመሄዳችን በፊት አንተ ግን ኢየሱስ ለዛ ሰው እንደሞተለት እርግጠኛ ሆነ ያን ሰው ስትሰብከው ኢየሱስ ሞቶልሃል ትለዋለህ ወይ? አንተ እኔ ካመናችሁ በክርስቶስ ከሆናችሁ ብቻ ነው ክርስቶስ ህይወቱን የሰጣችሁ ብዬ ነው ማምነው እንጂ እናንተ ተመርጣችኋል እናንተ አልተመርጣችሁም ማለት እግዚአብሔር ነው ማለት የሚችለው። እኔ ሰው ነኝ አልችልም ማለት የሚችለው። ስለምርጫ አልጠየቅኩም እኮ ቢኒ። ለምንድን ነው ያልተጠየቅከው የምትመልሰው? እሺ ምን እኔ ምለውን የምሰብከውን ወንጌል ልንገርህ። ወደ ዓለም ሁሉ ሄዱ ወንጌልን ስበኩ ስለሚል ኢየሱስ ክርስቶስ ለኃጢአተኞች ሞተ። በእሱ ካመናችሁ ትድናላችሁ እላለሁ። ኧረ ተው ኢዮባ፣ ከባድ ፖለቲከኛ ስራዬን ትቼ ነው ባይዘው። ቀደም ቀኑ ስራ እሰማለሁ አይደለ? በእሲ ወይ አኬ ወገን ይሰማል። አንተ አትሰማም። አኬ ይቀጥል። ኧረ ይሰማል። ቀጥሉ። ምንም አይሰማም። አኬ ቀጥል። አይ ይረቦኛል በእናትህ ተቋረጠብኝ ነው። እሺ ቀጥሉ። ከአኬ ጋር ቀጥል። አይቋረጥም፣ አልተቋረጠም። ያሟል እሱ አይሰማውማ። እሱ አይሰማውም ማለት እኮ ነው። አይ ተሰምቶታል ጀመር። አይ አንተም ፈልጓል አውሩ። ግን ቅድም አላልኩም ብሎ ስላለ ነው ያዘጋጀሁትን ያሰማሁት። ቀጥልና ከዛ በኋላ ደግሞ እሺ ዮባዬ እኔ ያልኩት ምን መሰለህ? እኔ ያልኩት መንገድ ላይ ወጥቼ ማለት ነው ላንተ ሞቷል ላንተ አልሞተም አይደለም የምለው። እሱን አላውቅም፣ እግዚአብሔር ነው የሚያውቀው። ለኃጢአተኞች ግን ክርስቶስ ህይወቱን ሰጥቷል ደሙን አፍሷል ብዬ እናገራለሁ። እሱን ነው ተናግሬ የተባልኩት ማለት ነው። ካመናችሁ ግን እርግጥ በክርስቶስ ያመናችሁና በእውነት የተደገፋችሁ እሱን የምትወዱ ከሆነ እውነት ነው ጌታ ደሙን አፍሶላችሁ ህይወቱን ሰጥቷችሁ ነው ወደሱ የጠራችሁ የሳባችሁ ነው ብለው እንጂ ደግሞ ተሳብካቸውም እግዚአብሔር ሰዎችን ልብ እንዲቀይር በቃሉ ምክንያት እንዲቀይራቸው እንጂ እኔ እነሱን ተማምኜ እነሱ በኔ ስብከት በኔ ንግግር እንትን ብለው እንዴት ነው ኮንቪንስ ሆነው አይደለም። እግዚአብሔር ነው ሰውን የሚያሳምነው፣ እግዚአብሔር ነው ልብን የሚቀይረውና እኔ እሱን ተማምኜ እግዚአብሔርን ተማምኜ ነው የምሰብከው። ብዙ የዚህ አይነት እኛ አሳስቦንም አያውቅም። እንትና ተመርጧል እንትና አልተመረጠም፣ አምኗል አላመንም፣ ድኗል አይደለም። እኔ ስለራሴ ያን ያህል እኔ ክርስቶስን ማየቴን መደገፌን እሱን መፈለጌን ብቻ ነው እርግጠኛ መሆን የምፈልገው እንጂ ቅድም አኬም እንደዚህ ተመዝግባችኋል ወይ ምናምን አይነት ነገር ያን ያህል አሳስበንም። ግን ቅድም አክዬ እኔ የሆነ ጥያቄ ነበረኝ ከበድ ብሎ አልተከራከርኩም። ልትመልስልኝ የሚፈልገው ነገር በቃ በመጨረሻ አዘኝ ዶፍ ዘዴ መዳን በአንተ እጅ ነው የተመሰረተው። ወንድሜ አኬ አያርግብህ። ቀጥሉ ከዮባ ጋር ቀጥሉ። እኔ እኮ እዚህ ጋር እኮ እውነት ነው። ቀኑን ሙሉ ቅድም መልሻለሁ እኮ ብያለሁ እኮ ማለት ቅድም እኮ መልሻለሁ። በእኛ እጅ የተመሰረተ ድህነት የለንም። ድህነት ሁሉ ከእግዚአብሔር ነው፣ በጸጋ ነው። እኛ መቀበል ደግሞ አለብን። በቃ ኩሳ ኢዮባስ እንደዛ ነው የምታምነው? ግን መቀበል አለብን። ኢዮባም እንደዛ ነው። ለምሳሌ አንድ ሰው ክርስቶስ ደሙን አፈሰሰ፣ ሞተ፣ በመስቀል ላይ ህይወቱን ሰጠና ከዛ አንተ እንግዲህ በአዳም ውስጥ ያለ ሰው ነህ፣ እንደ ማንኛውም ሰው ነህ። በመጨረሻም እንግዲህ ሁሉን ስራ ሰርቷል፣ ክርስቶስ አድርጓል። ግን
ወሳኙ መጨረሻ ላይ እንትን በአንተ ልብ ዲፔንድ የሆነ ነው። ወንድሜ ዮባዬ ይሰማል እንዴ? አዎ ያንተ ይሰማል። አዎ ግልጽ ነው። በቃ እኛ ጋር ሁሉም ጋር እንደዚህ ነው። ድህነት ሙሉ በሙሉ ከእግዚአብሔር ነው፣ በጸጋ ነው። እኛም ግን በጌታ እርዳታ በራሳችን ፈቃድ ደግሞ መቀበል አለብን። ስለዚህ ፈቃዳችንም ሙሉ በሙሉ ግን ከእግዚአብሔር ነው። እርዳታውን እግዚአብሔር ረድቶ ማለት ነው አንተ እንድትቀበል አግዞ ልብህን ቀይሮ ምናምን እያንዳንዱ ነገራችን ላይ በመውጣት በመውረዳችን ላይ እያንዳንዱ ነገራችን ላይ የእግዚአብሔር ጸጋ አለ። አኪሻ ፓፓዬ ገብቶኛል እኮ አሁን እግዚአብሔር ረድቶ አግዞ ልብህን ምናምን አሳምኖ ኮንፊንስ አድርጎ ቃሉን ልኮ ምናምን ነገር አብርቶ የቃሉን ብርሃን ምናምን ግን ላይሳካለት ይችላል እግዚአብሔር ማለት ነው። ስራውን ሁሉ ሰርቶ እግዚአብሔር በቃ እንግዲህ ፈልጌ ነበረ ላድነው እንግዲህ አልሆነም ምናምን ይላል መጨረሻ ላይ ይላል ማለት ነው። ይሄ ያመቻቻል ለማዳን ግን መጨረሻ ላይ ላይሳካ ይችላል ማለት ነው። ኦፍ ኮርስ አዎ ለማዳን እርሱ ፈቃደኛ ሆኖ ምናምን እጅግ ቅርብ ሆኖ ምናምን አንተ እምቢ ብለው ይህ ድህነት አንተ ጋር ላይመጣ ይችላል፣ ላይሳካ ይችላል ያልከው ድህነቱ አንተ ጋር ላይመጣ ይችላል ከሆነ ድህነቱ መቶ አንኳክቱ በር ድረስ አንኳክቱ ልክ ራእይ ላይ እንደተነገረው ማለት ነው። ኖ በደጅ ቆሜ አንኳኳለው ማንም ቢከፍትልኝ ለቤተክርስቲያን ነው ቢሰማኝ ቢከፍትልኝም ወደ እርሱ እገባለሁ ነው ያለው። አብሬው እራት እበላለሁ ነው ያለው። ማንም እኮ ነው ያለው። ቸርች አለ ማንም ለእያንዳንዱ ሰው ነው። እሱን አንተ አልክ ወዳጅ አንተ አልክ እንደዛ ብሎ የተረጎመ አምጣ ብትባል አሁን አታመጣም። ስለዚህ አሁን እሱን ተወውና በል እኔ ትንሽ ስለደከመኝም እንደ አጠቃላይ እግዚአብሔር አንኳክቶ ጌታ አንኳክቶ እምቢ ሲባል ሊሄድ ይችላል። በጣም ያሳዝናል አይደል? በጣም እንጂ እግዚአብሔር ፈልጎ ሲያጣ አስበኸዋል? ፈቃዱን ማነው የሚቃወመው እኮ ልልህ ነበረ። ፈቃዱን ማነው የሚቃወመው? እሱ ከምን አንጻር ነው የሚለው ትጠይቃለህ። ግን እንዳልከው ግን በቃ ፈልጎ ልክ አሁን ቅድም የተነበበው የማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ እንዳለው ኢየሩሳሌም ኢየሩሳሌም ሆይ የተላኩትን ሁሉ ነቢያትን ሁሉ የምትገድል ነገር ካለ በኋላ ዶሮ ጫጩቶቿን ከክንፎቿ በታች እንደምትከልል እንደምትሰበስብ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩኝ። ጌታ እኮ ነው ስንት ወደድኩኝ ግን አልወደዳችሁም ማለት። አሁን ለእናንተ ቀልድ ሊሆን ይችላል፣ ክርስቶስ በስጋ ኢየሩሳሌምን ከተራራ ሆኖ አይቶ እኮ አለቀሰ። አሁን ያልከው ጥቅስ ማለት ነው። ሊሰበስብ ፈልጉ የመጎብኛሽን ጊዜ ሊሰበስብ ፈልጉ አልፈልገም እሱ ለእስራኤል ነው። ለእሱ ወደሆኑት ወገኖች መጣ ያለው እኮ ነው። ወደ እሱ ነው የመጣው። ሊሰበስባቸውስ ወዷል አልወደደም? እሱማ ፈልጓል ግን ወዷል አልወደደም። የገዛ ወገኖቹ አልወደም። ስለዛ እሱ ሊሰበስባቸው ወዶ ያልተሰበሰቡት እነሱ ስላልፈለጉን ወዶ በቃ እምቢ አለ። ሳይሳካ ቀረ። ለምን እነሱ አሉ ስልኩን እየተባልክ ያለው ለቤተክርስቲያን ክርስትና ምን አለት እንደሆነ በጌታ የእምነታችን በአለት ላይ ንቅንቅ አይልም እኮ ያርገል። ለቤተክርስቲያንም እንደዛ ነው የምትለው አንተ እና ይህን ያህል ካወራን በቂ ነው። አሁን ልውጣ። መልካም ጊዜ ይሆንላችሁ። እናመሰግናለን በጣም። ሌላም ጊዜ እንደዚህ ስለ እንትን አትበሉ። ጥያቄ ብቻ እናንተ ጠያቂ ፖለቲካ አሰራራችሁን አክብዳችሁ ምናምን ነገር አይሁን፣ ለመማማር ይሁን። እኛ ምንም ፖለቲክስ አልሰራንም እንዴ ምናምን አይሁን። አሁን ሁሉ ትምህርትማ በዜሮ አታባዛብን። ፖለቲክስ አይደለም ትምህርት ነው። እኛም ሁሌም ቢሆን እሺ፣ እናመሰግናለን። ሰላም ነው። ናቱ ምን ላድርግ? ወሬ ላይ ትከፍታለህ፣ ትምህርት ላይ አትከፍትም። ምንድን ነው ናቱ ብለህ ስለጠራኸኝ ነው የከፈትኩት። ኔትወርኩ እያስቸገረ ነው ግን ዛሬ ኔትወርክ ጥቅስ ሲጠቅስባችሁ ጥቅስ ነው የሚበላሽባችሁ።
አጉል ሰዓት ላይ አይ ጀግና። አረ እውነቱን እኮ ነው። አኬ ግን እንውጣ እንብላ እንጂ በራብ ሞትን እኮ። እንውጣ ጋይስ እንብላ የሚለው ድምፅ ትዝ አለ። አንተ እስካሁን 4 ይበልታል። ኢዮብ አሳየህ። አየህ በቃ ሰውን እንደዚህ ካለ አትገምት። አራቴ መክሰስ አለው። አይገርምም? ሲበላ የተከዳ እውነትን ላሳያችሁ ነው። እሺ ጋይስ አንዴ የተከዳ እውነት የፓስተር ስሜ መጽሐፍ ነው እንደምታውቁት። ስሜ ታደሰ እንትና ፓስተር ማለት ነው። ሽንቶ ይቅርታ ብሏል አሉ እንቶ በከለሩ ልጠራው ነበር። እሺ ምን ይላል ፓስተር ስሜ? ውስን ቤዞት የሚለው ሲያብራራ ቅድም የተጠየቁትን ጥያቄ ማለት ነው። ታዲያ ለመረጣቸው ለእነርሱ ኢየሱስ ክርስቶስ ራሱ የእነርሱን መተላለፍ በሞቱ ሊያነሳ ይሰቀላል፣ ይሞታል። ይህን ስናስብ ይላል ተመልክቱ፣ ይህን ስናስብ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ እየሰማችሁ ነው? ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ያድናል ሳንል ይላል። ስለዚህ ሰውን ሁሉ ያድናል አይሉም ማለት ነው። ይቀጥላል። ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል ወይም ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ተመለከታችሁ? ስለዚህ አንድ ጴንጤ መጥቶ በየአደባባዩ መንገድ ላይ ሲያገኝ ኢየሱስ ሞቶልሃል ሲል በምን አወቅ? አያውቅም። ስለዚህ ምን ብሎ መስበክ አይችልም። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው አንልም። ይኸው ሳንል አንልም ብሏል። ክርስቶስ የሞተው ለእገሌና ለእገሊት ነው አንልም። ለመዳን የሚያስችል አቅምን በሰው ሁሉ አኑሯል ሳንል፣ ያው ሰው ሁሉ ፈጽሞ ስለሞተ በራሱ ማመን አይችልም ብለው ስለሚያምኑ ማለት ነው። ሳንል የማመን አቅም እንኳን የለውም ብለው ነው የሚያምኑት። ለዛ ነው ከዛ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ብለው ነው የሚያምኑት። ስለዚህ ኢየሱስ ሞቶልሃል የማለት አቅም የለውም ማለት ነው። አይደለም የሌላን ሰው ይቅርና የራሱንም አያውቅም። ቢጠየቁ የሚሉ ያው ስላመንኩኝ ተመርጫለሁ ማለት ነው ይላሉ። ያመነው ሲክድ ደግሞ ከኛ ጋር አልነበረም ማለት ነው፣ ወይም መጀመሪያም አልተወሰነለትም ማለት ነው እያሉ ድራማ ከመፍጠር ውጪ ሌላ ምንም እንትን የሚሉት የለም። ገጽ 90 ላይ ደግሞ አንድ ነገር ላሳያችሁና ቅድም ገብቶ የነበረው ወዳጃችን እሱ ፔንቴኮስታል ነው፣ አክት የሚያደርገው እንደ ካልቪኒስት ነው። ተው በቡድን ማሰብ ተው፣ የግሩፕ ሐሳብ ይቅር። ገጽ 90 ላይ እንዲህ ይላል ፓስተር ስሜ ተመልከቱ። ይህም ቢሆን ግን ጸጋን መተንተን እንዲሁም የካልቪኒስቶችንም የጸጋ ትምህርት መግለጥ ተፈላጊ ስለሆነ እርሱን እያጤን ነው። እንደ እውነቱ ከሆነ አለ፣ እውነት ሊናገር ነው። እሺ እንደ እውነቱ ከሆነ የአርሜናውያን ኢየሱስ እና የካልቪኒስቶች ኢየሱስ ከወዲሁ የተለያዩ መሆናቸውን ላርዳችሁ ወይም ላብስራችሁ። እንደ ብስራት ካሰባችሁት ላብስራችሁ፣ እንደ መርዶ ካያችሁት ላርዳችሁ እያላችሁ አንዳንድ እዚህም አሉ። ኢየሱስ አንድ ነው ሌላ የለም፣ ያው ጴንጤውም ጋር እኛም ጋር ያለው አንድ ነው ትምህርት ነው ምናምን የምትሉ ማለት ነው። ስለዚህ ሌላ ነው። ያው የአርሜኒያን ማለት የካልቪኒስቶቹን ተቃራኒ የሚያምኑ ማለት ነው። እንደ የነሱን ተቃራኒ የሚያምኑትን ሌላ ኢየሱስ ነው ያላቸው ብለው ይላሉ ማለት ነው። ስለዚህ ከካልቪኒስቶቹ የተለየ ትምህርት ካለ ሌላ ኢየሱስ ነው አንተ ያስከው ማለት ነው ለነሱ። እንደዛ ብለው ያምናሉ ማለት ነው። ፓፓ ወይ
ትቆያለሽ? አይ በቃ ጨረስክ አንተ? አዎ እኔማ ጨርሻለሁ። እኔም ልወጣ ስለሆነ ከቤት ፒስ እና የናቱን ነገር እንታልሽ ተሰብስበን እንብላ። ካንተ ጋር ማን ነው? አንተ ለመብላት ሲሆን ነው። ምን ሌላው ተሰብስቦ ጠጥቶ እየተሳደበ አንድ የሚያድረው ተሰብስበን እንብላ ማለት ነው። እንቅፋታል ይኸው ጀመረ ደግሞ ሾርኔ ማታ ግን ነበርክ እየዋ? ኧረ አልነበርኩም በጌታ እኔ እኮ ሳቄ መጣ። ከዛ ደግሞ አንድ ላይ ነበሩ አማንም እንዳልክም እና ደነገጥኩ እኔ ሲደራረቡ ጨብሲ ላይ ነበሩ እኮ እየጠጡ ነበርና ውጣ ሲሉት አስተናጋጁ አለ ትሪም ጥሎ ጠፋ። ከዛ አካባቢ አልተመለሰም ራሱ። ከዛ ውጣ ሲል እዛ ጋር አስተናጋጁ ይወጥ ትሪውን ጣሪያ ላይ ወርውሮ ጠፋ። እኔ አንድ ላይ ነበሩ እኮ። ስማ ጋዲ እንደሆነ ነገር ነው ያረጓት እኮ እንዴ መቅደስ የገቦሻን ያረጓት። ውጣ ምንም አጠፋፏት። እኔ እኮ ማታ ተናደድኩም። ከዛ ደግሞ በቃ አሳቁኝም ደግሞ ግን ያው ጨብሲ ሙድ እንደሆነ ምናምን ያስታውቃል። አይ እኔ መደነገጥኩ ማርያም፣ ምክንያቱም አልጠበቅኩትምና ውጣ ምናምን ሊል ይችላል እኮ ውጣ አባባላቸው። ከዛ ሁለቱም ደግሞ እኩል ውጣ። ከዛ ደግሞ ስትፎክር 2 ዓመት ሙሉ እኔን ይፈሩኛል ምናምን ስትል እኔ ሳማት ዋት በስማ ማን ያለው እንደዛ አልቻልኩም። እንዳልክነቻ ገባችና እኔ ምናምን አለች ማታ ስማ ናቱ 2 ዓመት ይፈሩኛል ስትወልድ የውሻዋ ልጅ ምንድነው የሚባለው? ተጠይቄ ነው ቡችላ የሚመስለው ልጅ እንዳልከኝ በጣም 2 ዓመት ምናምን አይ ሲጀመርም አይችሉኝም ምናምን አላለም። ምንድን ተሳስቶ ሌላ ቤት ገብቶ ነው ማታ። በስመ አብ ግን የትም ነው ላይቭ የሚገቡት? እናትዬ ነው ፊቱን ማየት ነው የምንፈራው ወይ ያሉ ነው ኮመንት ላይ። አይ አይደለም ግን እኔ ያላቸውን ጽናት አደነቅኩ። አንተ የትም ቦታ ሆነው እውነት ፓፓ እንዴ ለእምነታቸው ላይቭ የትም ሆነ ይገባሉ። ይሄ እኮ ጽናት ይፈልጋል እኮ። መጠጥ ቤት ሆነ ላይቭ ከገባ እኮ በጣም እኮ ጠንካራ ሰው እኮ ነው። እናትዬ ነው ራሱን መስዋዕት እንዳደረገ ቁጠረው ለእምነቱ። ትብብራቸውስ አንድነታቸውስ እንዴ ህብረት ተጠላማ በህብረት መጠጥ ቤት እኮ ሆነው መግባታቸው ብቻ አይደለም፣ ገስት ላይ አስተናጋጁም ገብቷል አሉ። አስተናጋጁ ለጋዲ የተሄደው ስድብ አስተናጋጁ ትሪውን ጥቆ ይጠፎ የተባለው አልሰማሽም? ማታ ውጣ ሲል ጥሎ ትሪውን የለም በቃ አልተገኘ። ከዛ በኋላ ራሱ አልተመለሰም። በዛው ከማሊያው ነው የጠፋው። ኧረ ከባድ ነው። አይ የማታው ይለያል ግን በጣም ያናድዳሉ። ማርያም አይ ጋዲስ ወጣት ነው፣ በጌታ ወንድማችን ነው። ቀሲስ ግን አባታችን ላይ በጣም ከባድ ነገር ነው ያደረጉት። እናትዬ ልክ አይደለም። አይ ያው ዞሮ ማንነታቸው ተናገሯቸው እንዴ? ቀሲስ ላይ እሳቸውንም ተናገሯቸው። ከሳቸው የተረፈ አይደል ለጋዲ የደረሰው? ከሳቸው እኮ የተራረፈ እኮ ነው። ጋዲ 11ኛው ሰዓት ላይ ገብታ አስብለውት ወንድሜ ያልኩ ወሽመጧን እኔ ያስባሏል። ኧረ በስመ አብ ይችላሉ። ስም እኮ ገስት ላይ ነበረ ቆየዋ እንቅልፍ ወሰደው ማለት ነው። ገስት ላይ ሆነ ራስ ስድቡ ሳይጀምር ወርዶ ነው እንጂ 1-2 ጀግና ስድብ ጠጣ ነበር። እሷም ትንሽ መሀል ላይ ግርግር ስፈጥር ነበር። ኧረ እባክህ አይ ለማስማማት ወይ ነበር የሚሏት። ኧረ ሲሰና ምን በጣም ያስገረመኝ ማለት ነው። በቃ ሰው ካልተስማማ ውጣ ምናምንም እኮ ትላለህ፣ ግን በዛ ልክ ሰውና ለማንቋሸሽ መሞከር ለማድረግ መሞከር እንትን ነው። ግን ይስቃሉ። ሀገር ታች ኮሜንት ላይ ያሉ ጴንጤዎች ይስቃሉ። ሲቃወሙ እንኳን አላየንም። እና ምን አይነት ህብረት ነው ያላቸው?
ሁሉም አንድ ቦታ ነው እንደሚጠጡት የሚያስብል ማለት ነው። ኧረ በጣም ኧረ በስመ አብ ማታ በጣም አሁን ዝም ብለን እኮ ኧረ ይመቻቸው። እኛ ጨዋታ ብንጀምር እኮ ቁጭ ብሎ እኮ ነው የሚያለቅሰው። ውጣ ራሱ ማለት አይጠበቅብንም እኛ ለማስለቀስ። የጨዋታ ህጉን መቀየር ነው። አረንጓዴ፣ ቢጫ፣ ቀዩን መቀየር ነው። አንድ ሰማያዊ ማለት ነው። ስማ ማሊያው ላይ ቅጠል ጣል ታደርግበታለህ። ማታ ነበር ይዋ ስማ ቲክቶክ ኢሞጂ ላይ እንትን ስገባ ማለት ኮሜንት ለመስጠት ፈልገው ሰማያዊ ፓንት መርጠው ሰማያዊ ፓንት ይለቃሉ። እኔ ሆዴ ቆሰለ። አማን እኮ እያየው ነው ከላይ ሆኖ። ከዛ ተከታታይ 1 3 4 ሰው እና መጀመሪያ አይገባህም ምን አይነት እንደሆነ። ከዛ ሰማያዊውን ፓንት ደጋግሞ ሲለቁ ጌታ ስም አውቆ እንደተናደደ እኮ ያስታውቃል፣ ምንም እንዳልመሰለው። የኛ ልጆች እኮ ካፍተዋል እንዴ አንተ። እኔ በታሪክ ሰማያዊ ፓንት እንዴት ታገኛለህ? ኢሞጂ ላይ የለም እኮ። አረ ኮሜንት ላይ ተው። ሲያይ ለመልበስ አንዱን እየመረጠ ነው ይላሉ። እረፉ፣ እንደዚህ ይባላል። ስሚ ፓፓ በቃ ውጪ ከቆየን ብዙ እንሄዳለን። እንጂ አንተ እስክትወጣ እኮ እየጠበቅንህ ነው። ውጣ ተባልካ እንዴ? ቧልቱ ሲጀመር አንተ ማንንም አያገኝህም። አንተ እንኳን እናገኝህም። እዮባ ትሄዳለህ አንተ? ወዴት? አኬ ጋር ነው። ኧረ ስማ አይደል ዮናስ ኮሜንት የሰጠውን አይተዋል? እንኳን ሰማያዊውን ቀርቶ ጫቱን እንልክለታለን። አረ ዲያቆን ይረፉ፣ እታቸው ነው ታብታብ ያርጉ እንዴ እርሶ ወራጅታችሁ። በቃ ጋይስ በጣም አመሰግናለሁ። ታብታብ ያረጋችሁ፣ ሼር ምናምን ያረጋችሁ